አምር የተባለው አምላክና ሰው ተዋህዱ ነው። ድንግል ማርያም ሽማግሌ እንደሚላክ እግዚአብሔር ገብርኤልን ሽማግሌ አድርጎ ልኮ ይሁንልኝ አሰኝቶ በማህፀኗ ውስጥ አምላክና ሰው ጋብቻ ፈጸሙ። የተጋቡት ክርስቶስና ቤተ ክርስቲያን፣ ትስብእትና መለኮት፣ ሰውና አምላክ፣ ፈጣሪና ፍጡር ናቸው። በድንግል ማርያም ማፀን ሰርግ ሆነ። እሷ ሰርግ ቤት ነች። ከብካብ ንጹሕ እንላታለን። ንጽሕት የሰርግ ቤት ናት። በእሷ ማህፀን ውስጥ አምላክና ሰው ተጋቡ፣ ሰርግ አደረጉ። የሙሽራና የሙሽሪቱ ቤተሰብ እንደሚኖሩት በሰርግ ላይ ሰውና አምላክ አብረው ዘመሩ። ሰውና መላእክት አብረው ዘመሩ ስብሐት ለእግዚአብሔር ብለው። ሰርጉ የተካሄደው በድንግል ማህፀን ነው። 9 ወር በማህፀኗ ውስጥ ተሞሸረ እግዚአብሔር። ሰውና አምላክ አንድ ሆኑ። የተወለደበት ቀን ደግሞ ከጫጉላ የወጣበት ቀን ነው። ከማህፀኗ ሙሽራ ከጫጉላ እንዲወጣ እግዚአብሔር ካንቺ ወጣ። እመቤቴ ማርያም ሆይ ምን ይበልሽ? ልደቱ ማለት የሰርግ ቀን ነው። ከመመራዊ ዘይወፅን ጽርሁ ከአዳራሹ እንደሚወጣ ሙሽራ የወጣበት የተወለደበት ቀን ይላሉ። ብቻ እየመጡ በጣም እኮ ነው የሚያሳፍሩት። ቀጥሉ ማንኔ ወይ ጠቃ ተልኳለ ሰይጣን መልስ ነበሩ። ሰርጉ በሚስጥር እነሱ ሲያመሳጥሩት የእነሱ አባቶች እኮ ይኖራል። ሚስጥሩ ደግሞ ዳግም ምጽአቱን መልስ ነው እንዳይለን ብዬ ነው። ጠብቅ፣ በኔክስት ቪዲዮ ጠብቅ። እነሱ እቺ መገለጥ ካገኘ ታያለሽ። አንቡርቅቆ አስፍቶ እኔ እኮ ተረት ሲወድ በጣም ነው የሚጠማው እኮ ታውቂያለሽ። ያዝናናል። ከብቶች ተረትና ህዝቡ መዝናናት ነው የሚፈልገውና እንዲህ የሚያዝናናው ነው። እኛ ለእነሱ እኮ ቦሪንግ ነን። ገባሽ? ይሄ የወንጌል ቃል ምናምን ስነግሩ ሰው ከደርቤ ወደ ቃል ምናምን አይወድም። እንደሱ ፈታ የሚያደርገው የሚያዝናናው የሚያስቀው ነገር ነው የሚፈልገው ሰው። ገባሽ? ይሄ ኮሚኒቲ ጋዘሪንግ ስለሆነ ብዙ ሰው ቸርች የሚሄደው ዘመድ፣ ጓደኛ፣ ቤተሰብ፣ የድር ሰው ምናምን ሊያገኝ ነው የሚሄደው ብዙ ሰው እና እንደዚህ ስትነግሪው ነው ደስ የሚለው እንጂ ዝም ብለሽ ቆፍጠን ያለ ነገር ስትነግሪው አይወድም። እና በጣም ያሳዝናል። ይሄ ትምህርት ያስወግዛል። ይሄ ትምህርት ያስወግዛል። በሰማይ ተጋቡ አዳምና ሊሆን ያን የሰብአ ሰገል አምጥተው ለኢየሱስ የሰጡት በገነት የተሰጠው ነው አለ። አያልቅበት ዶክተር አያልቅበት። አዳምና ሔዋን ግዕዝ ነው የሚያወሩት። እግዚአብሔር ከና ግዕዝ ነው የሚያወራው ሲሉ ማአት ምን ያልተባለ እግዚአብሔርን ስላሴን እኮ በጉልቻ የመሰለ ሰውዬ ነው። ጉልቻ 3 ጉልቻ በስላሴ ይመሰላል እንጀራ መጋገሪያ ብሎ ያለ አልተወገዘም። ኢየሱስ ቤዛ ነው ፍጡር ቤዛ ያሉ ሲባል በአንድ እግሯ ቆመች ቤተክርስቲያን፣ በአንድ እግሯ ቆመች እና ስላሴን ከጉልቻ ጋር ከድንጋይ ጋር ያመሳሰለ እሳትን ከመንፈስ ቅዱስ ጋር አመሳስሎ አከምባሎ ምናምን ያለ አሁን ኢንተርኔት እንዴት ነው ራሻ ላሉ ኦርቶዶክሶች የምትነግሪያቸው? አንድ ነን ደግሞ ይላሉ። ኢንተርናሽናል ነው። ለህንዶች ኢንተርኔት እንዴት አድርገሽ ነው የምትነግሪያቸው? እኔ እንዲያውም አሁን አንድ ቢዝነስ አስቤያለሁ። ህንድ ላሉ ነጠላ ለመሸጥ ስፖርት ለማድረግ 6 ኪሎ አካባቢ እያሰራው አይቀበሉም። ነጣ ኮት ምናምን ነው የሚለብሱት እንደ ጴንጤዎች እና ኦርቶዶክስ እንዲሆኑ እውነተኛ ኦርቶዶክስ እንዲሆኑ ነጠላ ምና ኤክስፖርት ብናደርግ በስመ አብ አሪፍ ነበር። ግብፅ አጠገባችን ያለች እንኳን አትቀበልም እነሱን ትምህርት አይደለም። አንተ ሩቅ ህንድ ሩቅ ነው። ግብፅ እንኳን ግብፅ ኦርቶዶክስ ነው። የኛ ኦርቶዶክስ እንኳን በምንም አይመሳሰሉ። በራሷ ሰርታ የሰጠቻቸው እንኳን አይመሳሰሉ። ግብፅን እንኳን አይመስሉ። እናታቸው ግብፅ መምሰል አይችሉም። በጣም እኮ የሚያሳዝኑ የግብፅ ኦርቶዶክሶችን ፀጉራቸውን ሳይሸፈኑ ነጠላ ሳያደርጉ ምናምን እየሄዱ እኔ አሁን እነሱ ሪል ኦርቶዶክስ ናቸው። ኧረ ከኢትዮጵያ ውጭ የሚጸድቅም አይመስለኝም። ከኢትዮጵያ ኦርቶዶክስ ውጭ አስበሽዋል? ድርሳን የላቸው ገድል የላቸው እንዴት ነው የሚሆኑት? ታቦት የለም ያወጡት የሚያስገቡ አተላ የለ ምን የለ። አሁን እዛ ጠላ የለም። እንዴት ነው ምንድን ነው አሁን አተላ? የትኛውን አተላ ነው የሚጠጡት? በጣም እኮ ጸበል ሄዶ ሲሮጭ አስበሽዋል? አንድ ግብፃዊ በየቤቱ እየዞረ አስበሽዋል? ጊዜ የለው። ወይኔ በጣም ከየት እንደመጡ አላውቅም። ጸበል ሲሮጭ በጣም ነው የተመቸኝ። እየዞረ እግዚኦ ማረን ደክሞሽ እየደገመ ማለት እኮ ነው። ሌላ የሚደግሞም የለም። አይ እዚህ እኮ አልኩሽ ጎረቤት ሀገር ብትወስጂ እኮ አይሰራም እኮ ዳጊ። ትልቅ ስህተት ተሳስተሃል እዚህ ጋር። ምንድን ነው ኤርሚዬ? ትልቅ ስህተት ነው የተሳሳተው። መታረም አለበት።
ጸበልን እኮ ጸበልን መርጨት እኮ ያስተማረችው እኮ ግብጽ ነች ለኢትዮጵያ። ከየቱ አምጥታ የፈርዖን ጠንቋዮች ጸበል እንደሚረጩ ታውቃለህ? አታውቅም? እኔ አላውቅም። እባብ ይረጭ ይሆናል። ሚዩት አድርገው፣ ማይኩን ሚዩት አድርገው። ንገረኝ። በጣም ብዙ ጊዜ ነግሬሃለሁ። የፈርዖን ጠንቋዮች ጸበል የሚረጩ ነበሩ። ቤተክርስቲያን ኦርቶዶክሳዊት ኩላዊት ሆነች ቤተክርስቲያን ይህንን በደንብ አመስጥራ ነው የምታስተምረው። መረጃ ነው ማሳየት ያለብን። መረጃ ያለ መረጃ ብዙ ጊዜ ጥሩ አይደለም። እሺ አሁን ይህን ስታይ ሀሳብን ትቀይራለህ ማለት ነው። ኦኬ እንዴ ሁለተኛ እንደዚህ አይነት በቅዱስ ቤተክርስቲያን ላይ ይሏል ይመጡና ታነባታለህ ወይ ያስነብብሃል። ምን የሚለው አብረህ ግን ጸናጽላቸውን የግብፅን አሳየን በዛው እና እንትናቸው ያው መጽሐፈ ኩፋሌ ላይ ነው። ምን እንደሚል ስማ። በዚያን ወራት ፈርዖን በአገሩ ሁሉ ስለሚደረገው ረሃብ ነገር እና ስለ ጥጋብ ነገር በአንዲት ሌሊት 2 ህልምን አየ። ከእንቅልፍም ነቃ። በግብፅ ያሉ ህልም የሚያልሙትን ሁሉ ምን የሚራጩት ነው የሚለው ሚተው በጌታ ራስ ጽፎን አሁን አመንኩ። ራሳችሁ ትጽፋላችሁ ሁሉ ነገር አሁን ነው ያመንኩት። ዛሬ ነው ጸበል የሚራጩትን ሁሉ ጠርቶ 2ቱን ሁሉ ህልም ዋቀኛ የምትወስድ ሀገር አሁን ተርፏት የምትረጨው ጸበል የግብፅ ጠንቋዮች ነበሩ ጸበል የሚረጩት። ትዝ ይለኛል እንደዚህ የሆነ ስታወር ውልብ የሚልብኝ ነገር አለ። እና ሁለተኛ የምትለብሰው የላት የምትከናነቡ አማራት ማለት ግብፅ ነች። እንኳን የምትረጨው የምትጠጣው የላትም። ይህ ጸበል ይረጩ ነበር ይለጥላለች። እና ይህንን ግንዛቤ ውስጥ አስገባ። ራሱ ኦርቶዶክስ መሆን ራሱ ኢትስ ሶ አንፎርቹኔት እኮ አስቧል። ኤርሚዬ በጣም አስቧል። እንደው ኦርቶዶክሳዊነት የሚያጸድቅ ቢሆን የሌላ ሀገር ኦርቶዶክስ በሆንኩ ነው እኮ የሚያስብለው። ገባ ያለው ሪኳየርመንት በኢትዮጵያ ኦርቶዶክስ ውስጥ የተጫነው ቀንበር ብዛት ሪኳየርመንት በቃ የጠላው የጭሱ የምናምን ስታስብ እንዲህ በእናትህ የራሽ ኦርቶዶክስ በሆነ ያስብላል እኮ ገባ። እና ኢት ጀስት ዳዝንት ሜክ ሴንስ። እነሱም ጋር ብትሄድ እንደዚህ እኮ ነው ያሉት። ትንሽ እንደው ከኢትዮጵያ የተሻለ ይሆናል ብለህ ልትል ትችላለህ እንጂ ወስደው እናቴ ግግር በረዶ ውስጥ ነው የሚጨምሩ እኮ ሲጠመቁ አላየህ? አዎ ግን ኤርሚዬ ቢያንስ የሆነች ነገር አሉ እዛም አለው እንትን ግን እንደዚህ ውስብስብ ያለ አይደለም። አስበዋል? ነጠላ የደረሰ አልደረሰ ጭንቀት አስበዋል? እንዴ ጥለቱን አዘቀዘቅኩት ወይስ በትክክል ለበስኩት? ምን አለ እሱ የለም። እኔ ግን አሁን በወጣው አዋጅ አሁን ሰሞኑን እንትን አውጥቶ የለ ይሄ የአእምሮ ጥበቃ ምናምን ይሄ ጽናጽል ምናምን አንድ ጥያቄ አለኝ በሱ ላይ ምለው ጥያቄ እኔ ጌታው አንዳንዴም ሳቄ ይመጣል። የመጀመሪያው እኔ አዲስ ኪዳን ላይ እንግዲህ ጽናጽል መጽሐፍ ቅዱስ እንደማያነቡ እዚህ ላይ ነው የሚያስታውቀው። አንድ ሁለተኛ እነዚህ ንዋይ አሁን ያው እንግዲህ በቀደም ከአደባባዩ ነው ያወጡት ይሄንን እንትንና ሁለተኛ ኢትዮጵያዊ በሙሉ መጠቀም አይችሉም ወይ? አሁን ኢትዮጵያዊ በሙሉ ሙስሊሙም ለድቢ ይጠቀመዋል ከበሮ ጽናጽል ምናምን ባይዝን ሌላውም እንደዛው እና እኛውን ኢትዮጵያዊ ነን። በኢትዮጵያዊነታችን መብታችን ለምንድን ነው መጠየቅ አለብን? ማክበር አንችልም ወይ? መጠቀም አንችልም ወይ? ገዝተን ገበያ ላይ እስካለ ድረስ መርካቶ ሄደን ገዝተን አምጥተን ለፈለኩት ዓላማ መዋል አንችልም? ኢትዮጵያ አይደለም መሳሪያዎቹ የኢትዮጵያ ናቸው እንጂ የኦርቶዶክስ ተብሎ አይደለም። የኢትዮጵያ ትራዲሽናል መሳሪያ ነው፣ የባህል መሳሪያ መጫወቻ ነው። ስለዚህ እንደ ኢትዮጵያ የበለጠ ይጎዳል። ማን የበለጠ ይጎዳል? እውነት የእነሱ ነው ተብሎ ቢሰጠቃውን እና ማን የበለጠ ይጎዳል? ስፒከሩን ለኛ ሲመልሱ ለማን የበለጠ ማይኩን ለኛ ሲመልሱ ማን የበለጠ እነሱ ነው ይጫጫዋሉ እኮ ማለት ነው። አስበሽዋል? እኛም ሌሊት እንተኛለን፣ እርፍ እንላለን። አስበሽዋል? ብላ አይቀሰቀሱንም። በሰላም ማን ነው የሚጎዳው? አስበሽዋል?
አሁን ለማሰማት ለዛ ሁሉ ምዕመን እንደ ዕዝራ ዘመን እየተቀባበሉ አንዱ ለአንዱ እየነገረ ይሆናል ማለት ነው። አስብ እንግዲህ አንድ ቻፕተር ለመስበክ 10 ሰዓት ይፈጅባቸዋል። ስለዚህ ማን ይጎዳል ዕቃ መልሱ ቢባል? የኔ ጥያቄ ደግሞ የኔ ስጋት ደግሞ ይሄ ባህል ምሽት የሚባሉት ባላገሩ ቤት ምናምን ከነሱም ይሰበሰባል አይቻልም ለጴንጤ። ምክንያቱም ለዘመናት በማሲንቆ ዝጋደጇን ያዝጇን ሳምጉንጯን እያሉ ሲዘፍኑበት ይሄ የተቀደሰ የአምልኮ መሳሪያ የተባለውን እንደዛ ሲሉበት ነበር። እንግዲህ አስገድዶ መድፈርንና አብዳክሽንን የሚሰብክ ነገር ነው። ዝጋደጇን ሳምጉንጯን ምናምን አይነት ነገር ከእነሱም እኮ ሊሰበሰብ ነው ማለት ነው። ምናልባት ወዳጆች ካልሆኑ በስተቀር የእነሱን አፉ ብለው ከኛ ካልሰበሰቡ በስተቀር ይሰብስቡት። ይሰብስቡት፣ እኛ መሰብሰብ እንጀምራለን። አዎ ግን ያስኬዳል። አሁን እንደ ባላይ ሲታሰብ ያስኬዳል። ትክክል ነው። ራሱ ማይክሮፎን እና ስፒከር ቢነጠቁ እንዴ ምን ነካሽ? ይሄ ዘመናዊ መሳሪያ ነው። ነጮች ናቸው የሰሩት። ነጮቹ ደግሞ ያው ብዙ ጊዜ ጴንጤ ሃይማኖት የነጭ ነው እያሉ ያጥራሉ የለ። ስለዚህ የነጮቹን ለነጮቹ መልሱላቸው፣ የነጮቹን ለእነሱ ነው መመለስ ያለበት ተብሎ ቢባል ኧረ ይቅርብን ነው የሚሉት። ይቅርብን እንኳን አይደለም ከበሮና እንትኑን ጽናጽኑን ታቦቱን ሁሉ እንሰጣቸዋለን ነው የሚሉት። ማይክሮፎንና ስፒከሩ ከሚቀርባቸው ይውሰዱት ነው የሚሉት። ይሄ ምንድን ነው የሚያሳየው? አንደኛ ምን ያህል ጥላቻ እና ምን ያህል ደግሞም ዶሚኔት እያደረገ እንደመጣ ያውቁታል። እኛ በከበሮ አይደለም በእርግጥ ዶሚኔት የምናደርገው። ምን ችግር አለ? ከበሮ ደግሞ ሞያ ሌላ ቆንጆ እያድርጎ በሌላ ቅርጽ በደንብ አድርገን መስራት እንችላለን። አጠራረቡን ራሱ ለየት ማድረግ ናጽን ተብሎ ቢባል በሌላ አይነት መልክ መስራት ይቻላል። የእነሱን ይሄንን አሁን አለመንካት በሌላ አይነት ማለት ነው። መቋሚያ ተብሎ የተባለውን እላው ላይ ይሄ የስቅለቱን መስቀሉ ማለት ነው። ቀጥታ መስቀሉን ቀጥታ ራሱ መስቀሉን ማድረግ። የእነሱ ከላይ እንደ መደገፊያ ነገር አለ አይደል? ይሄ መደገፊያ የሌለው ቀጥታ መስቀሉን ማድረግ። በበትሩ ጫፍ ላይ ሙሉ በሙሉ መስቀሉን ማድረግ፣ ጌታ የተሰቀለበትን መስቀሉን ማለት ነው። በቃ የኛ ነው አይሉም። እሱ መቼም እንጨቱ በሙሉ የኢትዮጵያ እንጨት የኛ ነው አይሉም። ግን አይገርሙም? ግን እኔ ግርም እያለኝ እኮ ነው በጣም ምን ያህል ግብዝ ቢሆኑ ግድ የላቸውም እኮ ለነፍሳቶቻችሁ። ግን ባይዘው ኦርቶዶክሳውያን ውስጥ ያላችሁ እንደማይጨነቁ ያያችሁ። እናንተ ሲወል ገቡ ምን ግቡ ከሞት በኋላ የትም ሄዱ ዘይ ዶንት ኬር ናቸው እነሱ። ትኩረታቸው ቁስ ላይ። አሁን እንግዲህ ተዘመረበት ነው መቼም ቅናት ካልሆነ በስተቀር እስከዛሬ ሲዘመርበት ነው። ያዩታል፣ ቪዲዮ ያያሉ፣ ምን ያሉ ይዘመርበታል። አሁን በቀድማ በመጀመሪያ ራሱ መሰንቆ፣ በገና፣ ክራር፣ ጸናጽል የተባሉት የእስራኤል መሳሪያዎች የአሁኑ የኢትዮጵያ መሳሪያዎች ናቸው ወይ ብሎ ራሱ መፈተሽ ጥሩ ነው። እኔ ፈትሻለሁ። የቀድሞ የጥንት የእስራኤል የሙዚቃ መሳሪያዎች ብላችሁ ብትመለከቱ ፒክቸሮቹን ለምሳሌ ጸናጽል የሚለው ቃል የድሮ የእስራኤል ጸናጽል የሚሉት ይሄ ማርሽ ባንዶች የሚይዙት ሁለት እንደ ብረት ምጣድ ጠፍጣፋ ብረቶችን በግራና በቀኝ ይዘው የሚያጋጩት ነው ጸናጽል ተብሎ ፒክቸሩን ስትመለከቱት። ትራምፔት ነው የሚለው አሁን ዋሽንግተን ትራምፔት ነገር ነው። ሌሎቹን የስትሪንግ ማቴሪያል ነው። ክራርና ማሲንቆ ራሳቸው ስትሪንግ ስላላቸው ነው እንጂ የአሁኑን ክራርና ማሲንቆን አይደሉም የሚመስሉት። ስለዚህ ሌላ ናቸው መሳሪያዎቹ ራሳቸው። እንደው ተመጣጣኝ ተቀራራቢ፣ ለምሳሌ የዕለት እንጀራችንን ስጠን፣ ያው ብሬድ ነው የሚለው ግን ተቀራራቢ የኛ ስቴፕል ፉድ እንጀራ ስለሆነ አቀራርቦ የመተርጎም ነው። ከዛ በላይ ደግሞ እግዚአብሔርን በመሰንቆ በበገና አመስግኑት ይላል። ብቻ አይልም። አሁን እነሱ ብቻ የሚለውን ኮንሴፕት ስንወስድ ብቻም ስለማይል እኮ አሁን ኪቦርድ ብንጠቀም ራሱ ለምን ኪቦርድ ተጠቀማችሁ ሲሉ እንደ ብቻ እኮ አይሉም ብለን እኮ መከራከርም እንችላለን። ከሁሉ በላይ ግን የእነሱ ማሲንቆ፣ ክራር፣ በገና ወዘተርፈ የእስራኤሉ ስላይደለ ማንኛውንም አይነት ነገር የመጠቀም መብቱም ሊኖረን ነው ማለት ነው ብዬ ነው የማስበው። በደንብ ፒክቸሮቹን ግን ያዋቸው ነትክ ነው። እስኪ ከላይ የገባ ሰው አለ ማን እንደሚል አንብቡልኝ። በጌታ ፍቅር በቢ የሚጀምር ነው። አለው ባልቻ ነው ሶሪ ብራቻ ነው እንዳልሳሳት። አዎ መነጽር ሊያስፈልገኝ ነው ማለት ነው። ኦኬ
ነው ማለት ነው። ኦኬ ነው ማለት ነው። ኦኬ እንኳን ደህና መጣ። ሶሪ ግን ስለታገስከን ቴንኪው እናመሰግናለን። ምንም ችግር የለም። እናመሰግናለን። አላዩም ርዕሱ ይሄ ሸፍኖት ነበረና እሺ ርዕሱን እንግዲህ ያው ማስረጃ የሌለው የማርያም ቤዛነት እያለ ነው። ማስረጃ እስካሁን አልተገኘምና እስኪ ማስረጃ አለ ይኖራል ሊሆን ከመጽሐፍ ቅዱስ ማስረጃ ከሌለ ትክክል አይደለም ማለት ነው እኮ የለውም አለው የለውም ማስረጃ የለውም። ሲኖዶስ አዎ ትክክል ነው ስላለ ብቻ ትክክል ነው ማለት አይደለም። ማስረጃ የለውም። ቤዛ ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ ሌላ ቤዛ የለም። አሁን የገባሁበት ምክንያት ወንጌልን እንድንሰራ በፍቅር እየተቸገርን ያለባቸው ሰዎች መካከል እናንተ እየቀለዳችሁባቸው ኦርቶዶክስ ላይ ወይ ቴንኪው ትዕቢተኛ መድኃኒት ኤርሚያስ አበበ ፍጥነት ጎበዝ ቀናስ ላይ እኔ ወደ ዛርጌ አክሊሉ በጊፍት እያባበላት ነው መነን እንኳን ጊፍት አይደለም ለምን ቤቱን አይሰጣትም? እኔ በህይወት እያለሁ እሱ እዚህ ቤት ከገባ የትኛውም የወንጌል አማኞች ቤት ይቅርታ ሳይጠይቅ አንተ ቤቱን ጎሽ በርታ ሳይ ማባበያ ነው ጥሎሽ ነው ይላል ደግሞ ዳጊ። ኧረ ተው ዳጊ ተው እንዴ ቀይ አበባ እኮ ነው የሰጠው። ቀጥሎ ቀይ ያመጣ ቅናት አስመሰለባችሁ። አይ ቅናት ጥሩ አይደል። ቀይ አበባ ይሰጥሻል። ቀጥሎ ቀይ ወፍ እንትን ይሰጥሻል። ራሱ ከዛ ገደው ቀይ ቀበሮ ሆኖ ራሱ ይመጣል ቤት ውስጥ ይገባል። ሊናከስ ማለት ነው። እሱ እንደሆነ በምን አወቅሽ ሜርሲ? ያልኮ መነን እየሰጠሽ ነው። ተሳስቶ አክሊሉ እግዚአብሔር ይስጥልኝ። እጅ ነስቻለሁ። I'm sorry እጅ ነስቻለሁ። በርታ ቀጥል። ሳይ አበባ መስጠት ጀመርክ ለእህቶቻችን። ወልፊት የለም ምንም የምታገኘው ነገር የለም ወንድምዬ። አንተ ይቅርታ መጠየቅ አለብህ። ለምን ሰንጋ አጥልም? እዚህ ማንም አያስገባህም። Oh my God. ኦኬ ይሄን አርእስት ታያቸው። በቃ ይቅር በቃ መልስ የለውም ብለዋል ሰለሞን። ይቅር ሰለሞን በምን ይግቡ ታዲያ? ጥምቀት በፈለጉት ብያለሁ። የውሃ ጥምቀት ያድናል። የውሃ ጥምቀት እንበለው እስቲ። እነሱን አስመርጠሽ ኑ ግቡ እስቲ። ኦርቶዶክሳውያን በጥምቀት አማናዊ ቅዱስ ቁርባን። እኔ ጥያቄ አለኝ። ጥያቄ ለኦርቶዶክሳውያን ግቡ። ጥያቄ አለኝ ለእናንተ። እስኪ ግቡ በቁርባን ጉዳይ ላይ። እኔ አሁን ኦርቶዶክስ መሆን ብፈልግ ወደ ኦርቶዶክስ ብመጣ በጥምቀት ነው ምንድነው ወይስ በቁርባኑ ነው ምንድነው? በየትኛው ነው? ጥምቀትም ለኃጢአት ስርየት ይባላል፣ ቁርባኑም ለኃጢአት ስርየት ይባላል። ስለዚህ ሁለቱንን ወስጄ ነው ኦርቶዶክስ መሆን የምችለው ወይስ? እኔ አሁን ግራ ስለገባኝ ማለት ነው። ሁለቱንም ይለዋቸዋል። በጥምቀት ይለዋሉ። ኦኬ ጥምቀት ከተጠመኩ የኃጢአት ስርየቴ እንነጻል። ከዛ ደግሞ ቅዱስ ቁርባን ወሰጂ ለምን ለኃጢአት ስርየት ትላላችሁ? ሁለቱ አይጋጭም ወይ? በየት በኩል ነው አሁን የኃጢአት ስርየት የሚገኘው? እና ግቡና አስረዱን እስኪ። ወይ በቁርባን የምትሉ ወይ በጥምቀት ከሆነ እሱ ላይ ነው ጥያቄ ስላለኝ። ሰሎሞን ግን ከየት ቤተ እምነት ነው? ሰሎሞን ታች ለወርድ በቃ ገብታችሁ ካልመለሳችሁ ቻው ዳናዳ ካላችሁ ግቡ። የውሃ ጥምቀት ለኃጢአት ስርየት እንበልና የውሃ ጥምቀትና ቁርባን። አክሊሉ ሸር እያረክ ነው ጎበዝ። አረ እያገለገለ ነው ሰዎች። ምን ይመስላችኋል? ይኸው ሼር እያደረገ ነው። ታብታብ ማርክ ጎበዝ ተባለ። መርሲ
ሼር ያደርጋል። ይኸው ሼር አንቺ አታደርጊም፣ እሱ ሼር ያደርጋል። ግን ይኸው ወጥሮ ነው ሼር የሚያደርገው። እኔ አላረኩም። እሺ ቆይ የቅድሙ አይቆጠርም፣ ያሁኑ ነው የሚቆጠረው። አይዘዌ የኔ ፍሬንድ ነበር፣ ተጣልተን ነው። የቅድሙ አይቆጠርም። እሺ አረጋለሁ፣ አሁኑ አረጋለሁ። አክሊሉ ግን ጎበዝ አክሊሉ። እሺ ቀጥል አክሊሉ፣ ጎበዝ ተባረክ። ያ በደንብ ሼር እናድርገው ወገኖች፣ በደንብ ሼር እናድርገው። አሁን እየነጋም ስለሆነ እንደገና ቅዳሜም ነው፣ የሚመለከት ሰው ይኖራልና በደንብ ሼር አድርጉ። ጌታ ኢየሱስ አሳቀኝ እኮ ዛሬ እና እንደዛ አስገቡኝ። የዕብራይስጥ ስም ያለው ሰው አለ አሉ ነው ኤርሚ መጡል ዘመዶች፣ የኤርሚ ዘመድ ነው ይሄ። ዕብራይስጥ ነው ስሙ። ሰላም ብዙ ሰዎች ይጽፋሉ አስገቡን እያሉ፣ እናንተ ግን አታዩአቸው። አላየንም። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው? አቤት ቤተ እምነት ምንድን ነው? እኔ እስራኤል ነኝ፣ አይሁዳዊ ነኝ። በይሁዲነት ነው የምታምነው? አዎ። እሺ ጥያቄ አለ? አዎ ጥያቄ አለኝ። እናንተ ጴንጤ ናቸው አይደል? አዎ። ኦኬ። የጴንጤ ስንት አይነት ባህሪ ነው ያለው? ስንት አይነት እምነት ነው ያለው? ግማሹ ሲሽከረከር ያለው፣ ግማሹ ተጎንብሶ ሲዘግዳ ያለው፣ ግማሹ በቃ ሲወራጭና ሲንከባለል ያለው። የትኛው ነው ትክክለኛው? ደስ ያለ መርጠህ አንደኛውን ደስ ባለህ ላይ እንነጋገራለን። በሚሽከረከሩት ወይስ በሚጨፍሩት ወይስ በሚንከባለሉት? የትኛውን የፈለግከው? አይ ሁሉም በጣም የሚያስጠላና እብድነት በቃ የቀወሰ ያበደ ነገር እንጂ የሚመስለው ያ ሁሉ ሰው ባለጤና አይመስለኝም። እግዚአብሔር እንደዛ አድርጎ አላለም። እሺ ጤነኞች ይሁዲዎች ናቸው አይደል? ጤነኞች ይሁዳ ያብድ ይሁዲ ቀስ ብሎ ኦሪቱን እያነበበ እግዚአብሔርን ይለምናል። ይሄ ግን በመሽከርከር በማበድ በመደነስ በቂጣቸው እየተወዛወዙ ይሄ ነው። እንዴት ነው እግዚአብሔር እንደዚህ እግዚአብሔር ለምኑኝ ያለው? በቃ ተዋቸው እነሱን። አሁን በጤነኞቹ በይሁዲዎቹ እናውራ ማለት ነው። ላ ከይሁዶች ኋላ ትመጣልኛለህ። እኔ ያልኩት ያ መወዛወዙ ዳሌ አይደለም። በብዶቹ አላወራህም አንተ። አይደለም ቆይ አይደለም ጥያቄ። እኔ እኮ ሰዎችንም አውቃለሁ። እኔ አንዳንድም ቤት ውስጥ ገባ ራሱ ቼሬ የሚባለው አለ። ቼሬ ጴንጤ ነው። እሱን ነው የሚቀበለው የምሰማው። ቼሬ ማን ነው? ጴንጤ ነው እሱም። ማን ነው ቼሬ? ማን ነው እሱ ስሙ? ቼሬ ምንድን ነው? አንደኛ ከሱ አያለሁ። እኔም ሁለተኛ ጴንጤ እንደዚህ በመወዛወዝ በማህበር ከዛሬ ጀምሮ ጌታ እንደዚህ ኦኬ። ከዛ በተጨማሪ ጌታ እንደዚህ ብለዋል ሲባል ጌታን በየት አድርጎ ነው የተነጋገረው? ጌታን አሁን ይለይልኝ። ምንድን ነው የፈለግከው? መነጋገሩን ነው አይደለም? እኔ የምለው የሚያብዱ የሚሽከረከር የሚዞር የሚንከባለል አለ፣ የሚያብድ አለ፣ ተጎንብሶ የሚደንስ አለ። ጭፈራ ነው፣ ብዙ ነገር ነው የምሰማው። እዚህ ሁሉ ትክክል ነው ወይስ አይደለም? ያ ሁሉ ነው። እኔ እኮ የጴንጤው ነገር እኮ ቅጡ ጠፋኝ። ቅጡ ጠፋ አይደል? አዝሮ ማሽሟጠጥ ሳይሆን መመለስ ነው እኮ። ያው ልመልስ ነው። አይ ቅጡ ከተፋበት ቆይ አንዴ። እኔ እኮ የትኛው ነው ትክክል የምለው ብዬ ነው። ወይት ወንድም አለምዬ እንኳን ደህና መጣ። እነሱ እንግዲህ ምንድነው አቅላቸውን ከሳቱ ካበዱ። አሁን በጤነኞቹ አውራኝ አልኩህ።
ኦኬ እንግዲህ ጤነኛ የሚባሉትማ ደግሞ ጌታን አይቼዋለሁ፣ ጌታ ተነጋግሮኛል፣ ከዛሬ ጀምረሽ አትሞችም፣ በቅርብ ጊዜ ብር ይገባላቸዋል ካለ በኋላ ቆይቶ ወደ አካውንታችን ብር አስገቢ ይላታል። ቆይ አልኩህ እኮ አንተን አረጋጋው። ጠቅላላ ጸሎት የሚባል እኮ የለም እዛ ጋር። ቆይ በእነኝህ በጤነኞቹ እንድናወራ ነው ፈልገው። አየሁ አይደለ? ኦኬ ምን እያደረጉ ነው? ይህ የዘፈኑ ነው። ምኖች ናቸው? ይህ ሰርግ ነው። ሰርግ ላይ ትደሰታለህ፣ ትጨፍራለህ። ምኖች ናቸው? ሰርግ ነው ይሄ ወንድምዬ። ምኖች ናቸው? አይሁዶች ናቸው። አይሁዶች ናቸው። ሰርግ ነው ይሄ። ምኖች ናቸው? እዚህ ላይ ቆይ አይሁዶች እስራኤላዊ። ይህ የአማርኛ ዘፈን ነው። ወንድምዬ ለምንድን ነው የማትሰማው? ምኖች ናቸው ብዬ ስለ ሰርግ ናቸው ነው የምትለው? ሰርግ ላይ ነው ይቻላል አልኩህ እኮ። ሰርግ ላይ እየጨፈሩ ነው እንጂ ጸሎት ቤት ሂደው እያበዱ አይደለም። ወንድምዬ እየተደማመጠ እንዴ? አሁን እኔ አታዳምጠኝም አንተ ነው። ይኸውልህ ጸሎት በላይ እንደዚህ ቢያብዱ ኦኬ፣ ጸሎት በላይ እንደዚህ ብሎ ቀበልን ነበረ። ኦኬ አመጣለሁ። ይህ ጸሎት ቤት አይደለም፣ እዚህ ዘፈን ላይ ነው። አንድ ያድምጠኝ። ኦኬ የቄሶቹ ሁሉ ጭምር ይጨፍራሉ አይደል? እንደዚህ ይታል። ቄሶቹ አሉ እንደዚህ ይጨፍራሉ አይጨፍሩም? በላ ፈጠን አይጨፍሩም። እንደገና ትርጉሙ መጀመሪያ ይግባ። ወይት አንዴ ይቅር። ቄሶቹ አይጨፍሩም አይደለ? የአይሁድ ቄሶች መጀመሪያ ስማኝ፣ አይጨፍሩም። የአይሁድ ቄሶች አይጨፍሩም። መጀመሪያ እኮ አታዳምጠኝም? ሰው ያዳምጠኝ። ይለያል እኮ ሰርግ ላይ ቄስም ቢሆን 5 ደቂቃ ዘመዱን ሙሽራውን ለማስደሰት ዘፍኖ ይወጣል እንጂ እንደናንተ እየተንከባለለ እያበደ አይደለም። እሺ አለ ይሄ እኮ አልተከለከለም። ለ5 ደቂቃ ያህል ጨፍሩ ብሎ ያለበት በታናኩ ላይ ያሳየኝ። ሰውዬ ደስታ እኮ ነው። ደስታ ነው። ደስታ ስለሆነ ይዘፍናል። ታናኩ ላይ ያሳየኝ። አትስፈን ማለት ይሄ እኮ ኃጢአት አይደለም። ዘፍኖ መውጣቱ 5 ደቂቃ ቄሱ ለቤተሰቡ ዝም ብለህ በመደዳ አታውራው። በታናኩ ላይ ጌታ ያህዌ ጨፍሮ ያለበት እናንተ መልስ ስለሌላችሁ እናንተ ክርክር ነው። ከመጀመሪያው ጴንጤ የሚባል ሃይማኖት ከመቼ የመጣ ነው? ጴንጤ ሚዩት አድርጌያለሁ። ለ5 ደቂቃ ቄሶቹ ጭንቅላታቸው እስኪቀነጠስ ድረስ ይጨፍሩ ብሎ ያህዌ ያዘዘበትን ቦታ ላይ ከታናኩ አሳየኝ። እታች ረዶ ነው። ለውይይት ሲመጥን በመክሰስ ገባህ አይደለ? የአንተው ቄሶች ሴቱ ላይ ሁሉ እንደሚዳሩ አህዮች የሚወጡባቸውን ለጥቄ ላሳየህ ነበር። እውነቴን ነው ብዬ የምልህ። ኦኬ መጥተህ እንደው ቢንጤ ሁለተኛ እንዳይለመዳችሁ። ሁለተኛ እሺ፣ የትየው ማነው? ተከዜ አሎ፣ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? አለን። እንዴት ናችሁ? ደህና። ከየት ቤተ እምነት? አይ እኔ ያው መጽሐፍ የምከተለው ከየትም አይደለም። ራሴን ብቻ መወክል ሰው ነው። ከማን ጋር ንብረት የምታደርገው? ሃይማኖት አለ? ሃይማኖት አለ? መጽሐፋችን ሃይማኖት አይደል እንዴ? ምንድነው መጽሐፋችን ሃይማኖት አይደል ወይ? ምንድነው መጽሐፋችሁ? መጽሐፍ ቅዱሳችን። ስለዚህ ከማን ጋር ህብረት የምታደርገው? ህብረት የምታደርግ መጽሐፍ ቅዱስ ያስተምራል አያስተምርም? እንዴ በሚገባ ያስተምራል እንጂ።
እኮ ከማን ጋር ነው ህብረት የምታደርገው? ከሰዎች ጋር ወይስ ሰው ምን ይሰራል? ሰው አትባል። ከጂኒዎች ጋር ሰው ስትል ደስ አይለኝ። እሺ ከጂኒዎች ጋር ከአጋንንቶች ጋር ነው ህብረት የምታደርገው? ከጋኔኖች ጋር ምንድን ናቸው እነሱ ደግሞ? ጋኔን ነው። ምንድን ነው ጋኔን ደግሞ? ጋኔን ማለት እናንተ ጓሮ ሌሊት እየመጣ የሚያቃዥ ማለት ነው። ነወር እንደዚህ ያስጥሩ ነው ብለህ ነው? ከአንተ እንዴት ነው እታቸው? አንተ ከየት ነው? አንተ በእግዚአብሔር አምሳል የተፈጠረውን ትውልድ ደግሞ ሰው ስትል ያስጠላኛል ብለህ እግዚአብሔር በመልኩና በአምሳሉ የፈጠረውን ህዝብ እየናቅህ ያው ከአጋንንት ጋር ነው ህብረት የምታደርገው። ሌላ ምን ታደርጋለህ? እግዚአብሔር ከሰዎች ጋር ነው ህብረት አድርጎ ያለው። አንተ ግን ይኸው ጋኔኑ ስለሰፈረብህ ሰው ሲባል ያስጠላኛል አላለ። እግዚአብሔር በመልኩና በአምሳሉ የፈጠረውን ክርስቶስ የሞተለትን ህዝብ አከሌ ከአከሌ ሳይል ሰው ትጠላለህ። ስለዚህ ሰው ከጠላ ህብረት የምታደርገው ከማን ጋር ነው? መጽሐፍ ቅዱስም አታነብም? ከማን ጋር ነው የምታደርገው ማለት ነው? ከጋኔኖች ጋር ነው ህብረት የምታደርገው ማለት ነው። ሰውን የጠላ ከጋኔን ጋር ነው ህብረት የሚያደርገው። መጽሐፍ ቅዱስ የሚያነብብ ሰው እግዚአብሔር ከሰዎች ጋር ነው ካመኑ ወገኖች ጋር ነው ህብረት እንድናደርግ የጠራን። እዚህ ቤት የማይመጣ የለም። እኔ እስከ ዛሬ ዲያብሎስ ነው ገስት ልኮ እኔ ዲያብሎስ ነኝ ብሎ ሲል ያልሰማሁት እሱ መንፈስ ስለሆነ ገስት ስለማይልክ ማለት ነው። የማይመጣ እኮ ጉድ የለም አልኩሽ። ደግሞ ብዙ አይነት ሰው ነው ያለው እኮ በስመ አብ ጌታ። የአክሊሉ ግን ይሻላል አበባ መበተኑ ሻማያሽ ከሚሆን በዚህ እድሜው ይሻላል። ገስት ላይ ነው አሁንም እኮ እንግዲህ ይቅርታ ጠይቅ። ምን የተሳደብ ከሆነ አምሶሪ በዚህ እድሜው ይሻላል። በዚህ እድሜው አበባ እኔ ነኝ የተረዳሁት። አልገባቸውም። አስበሽው ግን የወንድ የለውም መሰለኝ። የወንድ አለ የወንድ ግን ቸጋሪ ነው እሱም ለካ። ግን 5 ደቂቃ ያለው ሰውዬ ቆይ እስከ 5 ደቂቃ ይፈቀዳል ያለው ግን 6 ቢሆን አይፈቀድም ማለት ነው። ለአይሁዳኖች ስድቡ ነው የሚፈቀደው መሰለኝ። እንዳጊ አየኸው አይደል? ብልግና የብልግና ስድብ ነው የሚሳደቡ ደግሞ አብዛኛው። የሚታረኩት በጣም የሚደብር ስድብ እንዲህ ናቸው እንዴ? ግን እውነት እኔ የብልግና ስድብ በብዛት ይሳደባሉ። ደግሞ ጣፉ እንጂ አሁን ገስት ላይ ገብተው የሚሳደባሉ እንደዚህ ቃል በቃል እየተናገሩ የብልግና ስድብ ማለት ነው። ያ ይሳደባሉ አልፎ አልፎ አንዳንዶች፣ ብዙዎች ሁሉም አይደሉም ይሳደባሉ። ግን ለአረቦቹ ሴቶች ናቸው የሚሰድቡ ስድብ ነው የሚሰሩ የብልግና ስድብ። የብልግና ስድብ አሁን እኮ ተጻፈ ከታች የብልግና ስድብ ነው የጻፈው። የሚታረኩት ወዲያው ሰው አብዛኞቹ ይሳደባሉ። በጣም ነውር። አይ እንግዲህ እነሱ እኛ ሀገር ነው እኮ እነሱን ቅድስት ሀገር እንሳለም ፒልግሪሜጅ ምናምን እያለን የምንሄደው። በነገራችን ላይ በዚህ በጌይ እንትን በጣም ከአሜሪካ ሁሉ በላይ ናቸው ፐርሰንቴጅ። እና አሜሪካ አካባቢ 5-6% ሲሆን እስራኤል ሀገር 11% ነው የጌይ እና የሊዝቢያን ቁጥር። እና በየአመቱ የቴልአቪቭ ጌይ ፕራይድ የሚባል ቀን አላቸው። ብድ ነው የሚሉት። እና እኛ መሬቷን ረግጠን እንሳም የምንለው እዛ ጌይ ሲጨፍርበት ነው የሚውለው። ጌይና ሊዝቢያን እና የመሬት ቅዱስ አለ እስራኤል ቅዱስ ነው ክርስቶስ ተመላለሰበት ብሎ የሚያስብ ሰው ካለ በእውነት ሞኝ ነው። እንደ ቪዲዮም ካገኘን ልንለቅ እንችላለን። የቴልአቪቭ ጌይ ፕራይድ ኢየሩሳሌምም ሳይኖር አይቀርም። ሌሎችም እንትኖች እና በግብረ ሰዶም የሞላበት ድሮም ሰዶምና ጎሞራ ከዛ አይደል የወጣው። እና እስራኤል ቅዱስ የመሬት ቅዱስ የሚል ሰው ካለ እነሱን የእግዚአብሔር ሕዝቦች ብሎ የሚያስብ ሰው ካለ እንደው ድጋሜ ቢያስብ እላለሁ። እንትንማ ምንድነው ጆዬ ባላንስ አድርገን መሬቱማ ያው እንግዲህ ቅዱስ መሬት ነው ብሎ ያለው መጽሐፍ ነው። ጌታም ራሱ ታስታውስ ምድሪቱ አርክሰዋታል። በደንብ ያስማማናል እንጂ የመሬቱ ቅዱስነት ቅዱስ መሬት ነው ብሎ የተቀደሰ ምድር ነው ብሎ ያለው ያ አምላክ ማደሪያ ይሆን ዘንድ ጽዮንን መረጣት ብሎ ስላለ በዛ ምክንያት የእግዚአብሔር ቃል ላይ ተብሏል። ግን
አሁን ምድሪቱ ግን ድሮም ከሚኖሩባት የተነሳ ታስታውሳለህ፣ በምንድነው ሰብአ ሱባዔ እስኪፈታ ድረስ ምድሪቱን ሰንበት ታደርጋለች ብሎ ያለው ማለት በሁለተኛ ዜና መጽሐፍ ምዕራፍ 36 ላይ እና ምድሪቱ ከእነሱ የተነሳ ገልሙታለች፣ ረክሳለች ተብሎ ያኔ ተጽፏል። አሁን እንዳልከው ከፍተኛ የሆነ እንዳልከው ከአሜሪካም ከሌሎችም ሀገሮች በላይ የተመሳሳይ ጾታ ጋብቻ ከአጋንንት ጋር ኪዳን ያላቸው እነዚህ ምንድናቸው ኢሉሚናቲ ምናምን ነገር የሚባሉት ሁሉ ጭምር አባላት ውስጥ ያሉ በስውር የሚሆን በግልጥ አሉ። ግን እንደዚህ የሆነው ማን ነው ተብሎ ሲባል እስራኤላዊነታቸው ዲናይ አይደረግም፣ ሊደረግም አይገባም። እግዚአብሔር ያው የእግዚአብሔር ሕዝብ ነው ተብሎ የተጠራ ነውም ደግሞ ግን ጌታን ደስ በሚያሰኝ የህይወት ስርዓት ነው ወይ የሚመላለሰው አይደለም እንጂ ምድሪቱ እኮ እግዚአብሔር በተአምራት እኮ ነው የሰበሰባቸው። የአሁኑ መሰብሰብ ላይ ያለው ብዙዎቹ አይሁዳውያን አይደሉም ብለው ይላሉ። እኔ አልስማማም በግሌ ማለት ነው። አይሁዳውያን ናቸው። ለብዙ ሺህ ዘመን በተበተኑበት ምድር ኖረዋል፣ ከሌሎች ጋር ተዳቅለዋል፣ ያስማማኛል። ግን ይሁዲነታቸውን ደግሞ ጠብቀው ቅሬታ ትውልድ ስላለ ያ ቅሬታው ትውልድ እግዚአብሔር በብዙ ተአምራት መልሶታል። ምክንያቱም እነሱ እኔ እውነቱን ለመናገር እነሱ ቢጠፉ እነሱ የአይሁድ ህዝብ ቢጠፋ ክርስቶስ ተመልሶ አይመጣም። ክርስቶስ የሚመጣበት ዋነኛና ዋነኛ ኪው የሆነ ነገር እነሱ በምድር ላይ ስላሉ ነው። ይሄ በደንብ ሀቅ ነው፣ የተረጋገጠ ነው። እስራኤላውያን በምድር ላይ ባይኖሩ ክርስቶስ ተመልሶ አይመጣም። ለምን? እነሱ ከሌሉ የአርማጌዶን ጦርነት አይደረግም። የአርማጌዶን ጦርነት ካልተደረገ ታዳጊው አይመጣም። አንድ እሱ ነው። ሁለተኛ እንደገና ደግሞ ለዳዊት የገባውን የተስፋ ቃል እግዚአብሔር በተለይ ለዳዊት የገባውን የተስፋ ቃል አይፈጽመውም ማለት ነው። ምክንያቱም ለዳዊት የገባው የተስፋ ቃል በዙፋንህ አስቀምጣለሁ ነው። ይሄኛውን ትምህርት አንተ እንዴት እንደምትቀበለው ባላቅም ጆዬ በዙፋንህ አስቀምጣለሁ፣ ከወገብህ ፍሬ በዙፋን አስቀምጣለሁ የሚለው ቃል በጣም በጣም ለምሳሌ እነዚህ ሁለት ሌሎች በጣም በዛ አሉ። በተለይ እነዚህ የሁለት የብሉይ ኪዳን ነቢያት ኢሳይያስ ምዕራፍ 9 ቁጥር 6 ጀምሮ ባለው ላይ ሁሌ የምናነበው ይሄ ሕፃን ተወልዶናል ብሎ የሚለው ጋር በተለይ ቁጥር 7 ላይ ምዕራፍ 6 ቁጥር 7 ላይ ያለው ምዕራፍ 9 ቁጥር 7 ላይ ያለው ቃል ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለመንግስቱም ፍጻሜ የለውም። የእግዚአብሔርም ቅናት ይህን ያደርጋል። በእኔ መረዳት ይሄ እዚህ ጋር ያለው በዳዊት ዙፋንና በመንግስቱ ላይ አለቅነቱ ገና ነው፣ አልበዛም። ትክክለኛውም አስተምሮትም ይኸው ነው። ምክንያቱም መሲሁ ተመልሶ ሲመጣ በኤርሚያው መጽሐፍ ምዕራፍ 23 ኤርሚያስ መጽሐፍ ምዕራፍ 23 እነሱ የሚኖሩበት የህይወት ስርዓት ተበላሸ ማለት ግን እግዚአብሔር ምርጫው ላይ አልተሳሳተም። እነሆ ለዳዊት ጻድቅ ቁጥቋጥ ማስነሳበት ዘመን ይመጣል አለ። ኦኬ ልጅ ማለት ነው። ቁጥቋጥ ያው ተነስቷል፣ መሲያው ተነስቷል ካለ በኋላ እንደ ንጉስ ይነግሳል ይላል። በየት ነው እንደ ንጉስ የሚነግሰው? በዚሁ ህዝብ ላይ ነው የሚነግሰው። ገዛ በዓለም ላይ ነው የሚነግሰው። ይነግሳል ይከናወንለትማል ካለ በኋላ በምድርም ፍርድንና ጽድቅን ያደርጋል። በምድር ነው የሚነግሰው። በምድር ስለሚነግስ ነው። በዳዊት ዙፋን ላይ ስለሚነግስ የዳዊትን ዙፋን የአባቱን የዳዊትን ዙፋን ስለሚይዝ ይነግሳል። በየት ሲነግስ ይከናወንለታል። የሚነግሰው በምድርም ጽድቅንና ፍርድንና ጽድቅን ያደርጋል። በእነሱም ላይ ብቻ ሳይሆን በብዙ አሕዛብ ሁሉ ላይ ይፈርዳል፣ በወገኖች ሁሉ ላይ ይበይናል። በዚያን ዘመን ይሁዳ ይድናል፣ እስራኤልም ተዘሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ነው ተብሎ ነው። ይሄ ትንቢት ገና አልተፈጸመም። እንደምናውቀው እስራኤል ከድሮ ጀምሮ እንደ እናንተ እኮ ህዝቤ አይደላችሁም እኮ ብሏቸዋል ራሱ። ማነው ህዝቤ አይደላችሁም? የእግዚአብሔር ህዝቤ ብሎ በጠራበት
እና የአምላክ ልጅ ተብለው ደግሞ ይጠራሉ ለአሕዛብ እንደተናገረ ማለት ነው። እና ምንም እንኳን አሁን እንዳልከው ልክ ነህ። በጣም 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 ይሄ ህዝብ ነው ወይ እግዚአብሔር ተብሎ የሚጠራው ብሎ የሚያስብል በጣም ብዙ ኃጢአትና የኃጢአት ጽዋን ይጠጣሉ። ሁሉም ባይሆኑ ግን ህዝቡ የእግዚአብሔር ህዝብ ነው። እየሄደ ግን ያለው ከጽድቅ ጎዳና ርቆ በጠማምነት መንገድ የአመፃን የርኩሰትን መንገድ መርጧል። ጠማማውን መንገድ መርጧል። የቀናውና ቀጥ ያለውን የጽድቅ መንገድ ግን አልመረጠም። ግን ህዝቡ የማን ህዝብ ነው? የእግዚአብሔር ህዝብ ነው። ኪዳኑ በቃ ለዘላለም አይሻርም። እነሱን እንኳን አሁን እንደዚህ ግፍ የሚያደርጉትን አልፈልግም እንደው እግዚአብሔር አይፈልጋቸው እንኳን ተብሎ ቢባል ለአባቶች የገባውን ኪዳን በፍጹም አይረሳውም። እግዚአብሔር ከዚህ ህዝብ ጋር ጉዳዩን አልጨረሰም። ወንድሞች እናቶቼ፣ ስላልጨረሰ ተዚህ ላይ 62:7 እዚህ ጋር ዳንኤል ጠርቶ 62 ሲባዛ 7 የመሲሁን መገደል ከተናገረ በኋላ ከዛ እዚህ መካከል ላይ ያለውን ትቶት 7ኛው ሱባኤ ላይ እዚህ ጋር መጥቶ እንደገና ይቀጥላል። እቺ 7ኛዋ ሱባኤ በያዕቆብ ቤት ላይ የሚጀምር እና መከራም የሚነሳበት አርማጌዶን ሁሉ የሚነሳበት ነው። ከዛም ብዙም ሳይቆይ የመሽያው መገለጥ እዚህ ጋር ይጀምራል ማለት ነው። ክርስቶስ እዚህ ጋር ይገለጣል ማለት ነው። አሁን ያለኑ በዚህ በ62:7 እና በዚህ በ70 መካከል ነው። ይህን ዘመን የቤተክርስቲያን ዘመን ተብሎ ቤተክርስቲያን በታሪክ ይታወቃል። ግን አንዳቸውም ነቢያት አያውቁት። ለአንዳቸውም ነቢያት አልተገለጠም። ስለ ቤተክርስቲያን ትንቢት የተናገረ ነቢይ የለም። ለምን? እግዚአብሔር ይህንን ፓርት አልገለጠላቸው። በዚህ 2000 ዓመት ውስጥ ያለውን የቤተክርስቲያን ዘመን ከዚህም በኋላ ቢቆየውን ነገር ማለት ነው። ዳንኤል ግን እስከ 62:7 ሱባኤ ድረስ አየ። መሲሁ እስኪገደል ድረስ አየ እና የአይሁድ ህዝብ መበተንን አየ። ከ7ኛው ሱባኤ እስኪመጣ ድረስ ያለውን መካከል ላይ አላየው እንጂ ህዝቡ የእግዚአብሔር ህዝብ ነው። በየትኛውም ጊዜ ኢቨን እንኳን ስለ ምድሪቱ እንኳን ምንም እንኳን ምድሪቱን በኃጢአት ቢያረክሷትም እግዚአብሔር ሲጠራ በነቢያት መጽሐፍት ላይ ለዚህ እኮ ነው ምንድነው በምርጫው አይጸጸትም ብሎ ያለው ማለት ነው ጌታ። ለዚህ እኮ ነው በሮሜ መልእክት ላይ ስለ አባቶች ተወዳጆች ናቸው ይላል። ዋት እነሱን ተዋቸው እያለ ነው። ስለ ወንጌል ጠላቶች ናቸው። ጠላት። ስለ አባቶች ግን ተወዳጆች ናቸው። ኃጢአተኞች እንኳን ሆነው ሳለ ጌታ ይወዳቸዋል። እስካሁን ድረስ በንስሐ እንዲመለሱ የምሕረቱን በር አልቆለፈባቸውም። ግን እነሱ እንደጨከኑት እግዚአብሔር እስካሁን ድረስ አልጨከነባቸውም። መጨረሻ ግን አይሁዳዊ ስለሆነ መሲሁን ሳያምን የሚገባበት መንግስት የለውም። ካለም ድቅድቅ ጨለማ ለዘላለም ተመድቦለታል። አይሁዳዊም ይሁን አሕዛብ እስራኤል እኔ እግዚአብሔር ሕዝብ ነኝ ብሎ እየኮራ እየተንቀባረረ እግዚአብሔር ለዘላለም አይጥለኝም ብሎ ካለ መሲሁን ኢየሱስ ክርስቶስን ካላመኑ ለዘላለም ነው አሽቀንጥሮ የሚጥላቸው፣ ለዘላለም። ይህን ከታሪክ መረዳት አለባቸው። ግን ህዝቡን እግዚአብሔር ሲናገር ህዝቤ ነው የሚለው፣ ምድሬ፣ ርስቴ። በዚህ 3 ቃል በደንብ ነው የሚናገረው እግዚአብሔር በብሉይ ኪዳን ነቢያት ላይ። ኢዮኤል ትንቢት መጽሐፍ ምዕራፍ 3 ላይ ብቻ ኪዳኑን አላጠፋውም። እግዚአብሔር እንደ ሰው አይደለም። እዚህ ጋር እነሆ በዚያን ዘመንና በዚያን ዘመን የይሁዳና የኢየሩሳሌም ምርኮ የሚመልስበት ዘመን ይመጣል። አሕዛብን ሁሉ ሰብስቤ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ። እዛ ስለ ሕዝቤ፣ ስለ ርስቴ፣ ሕዝቤ ርስቴ፣
ስለ እስራኤል በአሕዛብ መካከል የበተኗቸውን ምድሬ ርስቴ ሕዝቤ እና እፈርድባቸዋለሁ ብሎ የሚለው ይሄ የአሕዛብ ፍርድ ከመጨረሻው ዘመን ጋር የተገናኘ የኢዮሳፍጥ ሸለቆ ብሎ ያላት እቺ ይህ ሸለቆ በኢየሩሳሌም ከተማ ዙሪያ ያለ ነው። የቄድሮንም ሸለቆ ተብሎ ይባላል፣ ግን የኢዮሳፍጥ ሸለቆ ነው። ንጉሱ ኢዮሳፍጥ የዛሬ 2700 ዓመት ላይ የውሃ ምንጮችን ምናምን ነገር እነ ጊዮን የተባለውን እሱን ሲያስቆፍር ያን የሰራው ማለት ነው። እና እዛ እግዚአብሔር የፍርድ ሸለቆ ይሆናል እና በዛ አሕዛብ ላይ እፈርድባቸዋለሁ ይላል እና ጌታ አይሽረው። ጆኒን ኤርሚያስን ጌታ ልጆች ሲያደርገን ራሱን ተማምኖ ጽድቁን ተማምኖ ነው። ይህን ለማወቅ ከፈለግ ጆይ አንተ አገልጋይ ስለሆንክ ከኔ የበለጠ እግዚአብሔርን ቃል በደንብ ስለምታውቅ በፈለግከው በአመፅ መንገድ ብትሄድ እግዚአብሔር ልጅነትህን ይክደዋል? አይክደውም። አንተን አባትነቱን ትተህ ጽድቅ ያልሆነውን ጎዳና መርጠህ ሄድከው እንጂ እሱ ግን ይጠብቃል። በቃ በእግዚአብሔር መንግስት ውስጥ ልጅ ነህ። ልጅ ሲያደርግ ከሰው ጋር ተማክሮ ያንተን ጽድቅ ተማምኖ አይደለም፣ በራሱ ጽድቅ ልጁ አድርጓል። በራሱ ጽድቅ ምንም ያዋጣው ነገር የለም። በራሱ ጽድቅ ልጁ አደረገ። ከዛስ አንተ የጽድቅን ጎዳና ትተህ ብትሄድም አመፀኛ ልጅ ነህ፣ ግን አመፀኛ ነው ትባል። አመፀኛ ልጅ ልጅነት አይሻርም፣ አይፋቅም፣ ግን አመፀኛ ልጅ ነህ። እኔ ብሄድ አመፀኛ ልጅ ነኝ። ልጅ ነን ግን አመፀኛ። ይሄን ለማየት የሉቃስ ወንጌል መጽሐፍ ምዕራፍ 15 ትዝ ይልሃል። ተመልሼ ሄዳ በአባቴ ቤት እንደ ልጁ እንኳን ባያደርገኝ እንደ ባሪያዎች ሆናለሁ ብሎ ሲል ሲመጣ እሱ እንደ ባሪያ ተቀበለው? በፍጹም ልጄ ነው ያለው። ልጄ ጠፍቶ ነበር እንዴ! ይህ አመፀኛ ገንዘብህን ይዞ እንትን ሄዶ ከዛ ከጋለሞታ ጋር ሲጨፍሬን ልጅ ነው። ዓለም ሁሉ ተነስቶ እንደፈለገ ቢንትን ስብሰባ ቢቀሰቅስ ለአባቱ ልጅ ነው። እስራኤልም ልጅ ነው። አዎ ጋንትን ግብረ ሰዶም፣ ሌዝቢያን፣ ጠንቋይ ምናምን ነገር አመፀኞች ዋቴቨር ምናምን ነገር አይ ልጅ ነው። ራሱን ተማምኖ ነው ልጄ ብሎ የጠራው። የኪዳን ልጆች ናቸው። ግን ምን አይነት ልጆች አሉ እዚህ ውስጥ? ታዛዥ ልጆች አሉ፣ አመፀኞች ልጆች አሉ። ታዛዥ አሉ፣ አመፀኞች አሉ። እቺ መሰመር አለባት። ያው ታውቁታላችሁ፣ ይሄ መሰመር አለበት። ስለዚህ ልክ ነው ከሚያረጉት ነገር አኳያ። እንግዲህ እኔ ከብዙዎች ጋር አወራለሁ። ከሚያረጉት ነገር አኳያ ስታይ አቤት ወይኔ እግዚአብሔር ትዕግስቱ ነው ብዬ ስለቆለት እኔም እኮ እንደዛው አይነት ሰው ነኝ በጌታ ፊት። በእውነት እነሱ እንትን እያልኩ አይደለም። ልጅ ነው ይሄኛው አመፀኛ ልጅ ኖሮ ልጅነቱ እንደያዘ አመፀኛው ነው። ቢሞት ይሞታል፣ ለዘላለም ነው የሚጠፋው። ልጅነቱ አያድነውም፣ ይጠፋል። የራሱ የአመፃን መንገድ መርጦ በንስሐ መመለስ እምቢ ብሏልና ይጠፋል ማለት ነው። ግን ልጅነቱን ማንም አይነካበትም። ማንም ወድጃችኋለሁ ይላል እግዚአብሔር ብሎ ሲል ምን አይቶ ወደድክ? ምንም። ታውቃለህ ጆ አይደል? በዚያ ዘመን እኮ ራሱ ግብረ ሰዶማውያን እኮ ነበሩ ምድሪቱ ላይ። የሰዶምና የገሞራ ኃጢአት በአንቺ ዘንድ ተገኝተዋል ብሎ ሲላት በትንቢተ ሕዝቅኤል መጽሐፍ ምዕራፍ 16 ላይ ምን እያለ ነው? ኤርሚያስ ውሃ ከጉድጓድ እንደሚፈልቅ ክፋት ከመካከልሽ ይፈልቃል ብሎ ሲላት ምን ነበር ይፈልቅ የነበረው ክፋት? ከአንቺ ይልቅ ሰዶምና ገሞራ ጻድቃን ናቸው እኮ ይላታል። እግዚኦ! የሰዶምና የገሞራ ኃጢአት ምን ነበረ? እንጀራ መብላት፣ መጥገብ፣ መዝለል ብቻ ነው? አይደለም።
ወንዶችም ቢሆኑ ቢገቡ አውጣቸው እንድረስባቸው ይሉ ነበረ። ክፉ ነገስታት የይሁዳ ነገስታት በነገሱበት ዘመን ታውቃላችሁ፣ በተመሳሳይ ጾታ እርኩሰት ምናምንቴዎች የሆኑ ሰዎች እንደነበሩ በአሳ ዘመን፣ በሌሎችም የይሁዳ ነገስታት ዘመን ምናምንቴ ነው ተብሎ የሚባሉት የሴት ብቻ ሳይሆን የወንድ ጋለሞታም እንደነበረ መካከላቸው ግልሙትና ምድሪቱን የሚያረክስ ያውም ታላላቅ ነቢያት በነበሩበት ዘመን። ወንድም ያካሉ እስራኤላውያን የእግዚአብሔር ልጆች ናቸው። የምን ልጆች? የእግዚአብሔር ልጆች ናቸው። በምን መንገድ? በኪዳን በኪዳን ወይ ደግሞ የኪዳን ልጆች ናቸው። ይህንን ማንም ሰው አይፈነቀለው፣ ማንም ሰው አይሽረው። ማንም ሰው ሼም ኦን ዩ ብለህ ብትል አንተ ራስህ ሼም ሆነህ ትቀራለህ እንጂ ይህን ማንም ሰው አይሽረው። ኪዳኑ እግዚአብሔር ለዘላለም ነው ያቆመው። ከአንተና ከአንተ በኋላ ለሚመጣው ለዘርህ ለዘላለም ርስት እንዲሆን የከነዓንን ምድር ሰጥቻለሁ፣ ኪዳኔንም አቆማለሁ አለ። ልጆች ናቸው። የምን ልጆች? የኪዳን ልጆች። የኪዳን ልጆች ስለሆኑ መሺያውን ኢየሱስ ክርስቶስን ሳያምኑ ግን መንግስተ ሰማያት አይገቡም። የኪዳን ልጆች ናቸው። በመሺያው ካላመኑ ለዘላለም ይጠፋሉ። አሁን እግዚአብሔር የኪዳን ልጅ የሆኑ ሳይሆን አንድ እውነተኛ ልጆችን ጌታ ይፈልጋል። እዚህ ጋር አይሁድ አለ፣ እዚህ ጋር አሕዛብ አለ። ከአሕዛብና ከአይሁድ ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ ይህ አዲስ ሰው በማን የሚፈጠረው? በክርስቶስ ሲያምን ሰው አዲስ ፍጥረት ይሆናል። ማንም በክርስቶስ ቢኖር አዲስ ፍጥረት ነው ብሎ እንዳልባ ነው። በክርስቶስ ስታምን ይሄን አዲሱን ሰው ትሆናለህ በጌታ። አሁን እነዚህ ናቸው እውነተኛ የእግዚአብሔር ልጆች፣ እግዚአብሔር በቅዱስ ቃሉ የወለዳቸው፣ ቀብቶ በላከው በልጁ በኢየሱስ ክርስቶስ በመሺያው የሚያምኑ ማለት እኛ ማለት ነው። አሁን ከአይሁድ ያመኑ ወንድሞቻችንና እህቶቻችን እዚህ አሉ። እኛ እዚህ ያለን በክርስቶስ ኢየሱስ ያመንን ከአሕዛብና ከአይሁድ አንድን አዲስን ሰው ይፈጥር ዘንድ በሁለቱ መካከል ያለውን የጥልን ግድግዳ ነው በስጋ ያፈረሰው እዚህ መስቀል ላይ ሲሰቀል። ይህን ሳያቅ ነው ዝም ብሎ መስቀል ኃይልነ መስቀል ጥንነ መስቀል መድኃኒተ ነፍስነ ይልልሃል። የእኛ ቤቶች ደግሞ እዚህ የሚያንተ የሚሉ ማለት ነው። ስለዚህ የጥልን ግድግዳ በአይሁድና በአሕዛብ መካከል ያለውን አፈረሰ። እንደዚሁም በእግዚአብሔርና በሰው መካከል የነበረ የጥል ግድግዳ በስጋው ፈረሰ፣ በመስቀሉ ላይ ማለት ነው። ሰውን ከእግዚአብሔር ጋር አይሁድን ከአሕዛብ ጋር ያስታረቀው በመስቀል የጥል ግድግዳ ሲፈርስ በአይሁድና በአሕዛብ መካከል የነበረ የጥል ግድግዳ በሰውና በእግዚአብሔር መካከል የነበረ የጥል ግድግዳ በክርስቶስ ሞት መስቀል ላይ ለዘላለም ተወገደ። ስለዚህ በመስቀሉ ላይ በሞተው በኢየሱስ ክርስቶስ በመሲሁ የሚያምን አዲስ ፍጥረት ይሆናል። እሱ ነው የእግዚአብሔር ልጅ ማለት። ኤርሚያስ፣ እነጆ እዚህ ያሉ ዳጊ፣ ሜርሲ፣ ቢኒ፣ መነንዬ በክርስቶስ ኢየሱስ ያመናችሁ በዳግም ልደት ጌታን ተቀብላችሁት በዳግም ልደት እውነተኛ የእግዚአብሔር ልጆች የሆናችሁ የምስራች መንግሥተ ሰማያት ለእናንተ ናት። እዚህስ የኪዳን ልጅ ነኝ እያለ የኪዳን ሕዝብ ነኝ እያለ የተቀመጠው
ናና በመሲሁ እመን። እማታምን እስከሆነ ትጠፋለህ። በምድር እስካለ ድረስ እግዚአብሔር ስለእናንተ የተናገረውን መልካሙን ኪዳን ይጠብቃል። አሁን ዓለም ተነስቶ ይህንን ህዝብ እስራኤል የሚባለውን ህዝብ አጠፋለሁ ብሎ ቢል የእውነት ነው ብዬ የምነግርህ፣ አጠፋለሁ ብሎ የሚገዳደር ሰው ቢኖር እግዚአብሔር መልአክ ልኮ ሁሉ ጭምር ሊያጠፋው ይችላል ያንን ህዝብና ሀገር። የአብርሃም አምላክ ምስክሬ ነው ብዬ የምላችሁ። አይሁድን አሁን በዚህ ጠዋት ላይ ተነስተ እስራኤል የሚባል ሀገር በአራቱም አቅጣጫ ወጥሩ ገትሩ ብለህ መድፍ ታንክ ምናምን ነገር ጭነህ ቢሄድ እግዚአብሔር መልአክ ልኮ ሁሉ ጭምር ያጠፋቸዋል አልኩ። መልአክም ሳይልክ ቀኑን ጨለማ አድርጎባቸው መብረቅና ነጎድጓድ የመሬት መናወጥ አድርጎ እስራኤልን እንዳይነኩት ያንን ህዝብ ይበትነዋል። ራሱ አምላክ ይዋጋላቸዋል። እስቲል ናው አሁን ድረስ ለምን በለኝ። ለምን ይህን ያህል የሚጠበቀው? መሲሁ መጥቶ እዚህ ህዝብ ላይ ይነግሳል። ይህንን ህዝብ እዚህ ጋር እስራኤል የሚባልን ህዝብ ካጠፋው ኢየሱስ አይመጣም። በምን ምክንያት ነው ኢየሱስ እዚህ ምድር ላይ የሚመጣው? ይመጣል፣ መጽሐፍ ይመጣል ብሎናል። ግን በምን ምክንያት እንደሆነ ስንት ሰው ያውቃል? በአሕዛብ ላይ ሊፈርድ እንደሚመጣ ታውቃላችሁ? ይህንን ታውቃላችሁ? ወንድሞችና እህቶች፣ በምድር ላይ ሊነግስ በአሕዛብ ላይ ሊፈርድ እንደሚመጣ ታውቃላችሁ? እስራኤል ስላለ ነው። አሕዛብን በዛ በአርሜጌዲዮን ሲሰበሰቡ እሷን ሊያድን ነው። እኔ የያዕቆብ አምላክ ታዳጊሽ የሰራዊት ጌታ እግዚአብሔር እንደሆኑ አሕዛብ ያውቃሉ ብሎ በነቢያት የተናገረው ቃል ያኔ ይፈጸማል። ያኔ ይፈጸማል። ለዚህ ነው አየህ 1900 ዓመት ነው 2000 ዓመት ኦልሞስት 2000 ዓመት ከክርስቶስ ልደት ጀምሮ ማለት ነው 2000 ዓመት ተበትኖ የነበረ ህዝብ፣ አገር አልባ ሆኖ የነበረ ህዝብ፣ በምድር ዙሪያ ተበትኖ የነበረ ህዝብ እንደገና ሰብስቦ ገና አንድ ብሎ አስቆጠራቸው። 76ኛ ዓመታቸው አሁን አገር ሆኖ እንደገና እንደተመሰረቱ 2000 ዓመት የት ነበሩ? በአውሮፓ፣ በአሜሪካ፣ በባህር ደሴቶች፣ በአፍሪካ በእንትን ቡዳ፣ ጣይብ፣ ቃጥቃጭ፣ ሰይጣን እንትኖች፣ ጭራቆች ምን እየተባሉ ማለት ነው። ማን ነው እንደዛ ያደርጋቸው? መሲሁን ስላልተቀበሉት ጌታ በተናገረው መሰረት በምድር ዳርቻዎች ሁሉ ተበተኑ። ሉቃስ ወንጌል መጽሐፍ ምዕራፍ 21 ላይ ወንድሞቼ የዚህ ህዝብ ጉዳይ በጣም ሚስጥር ነው ከተባለ ኦርቶዶክስ መጋረጃ ዘርግታ ሚስጥር ነው ከምትል ይልቅ የዚህ ህዝብ ጉዳይ ሚስጥር ነው። ጳውሎስም ብሎናል፣ አንድ ሚስጥር ታውቁ ዘንድ ወዳለሁ አለ እኮ ጳውሎስ። ሚስጥር ልንገራችሁ፣ አንድ ሚስጥር የአሕዛብ ሙላት እስኪፈጸም ድረስ በአንዳንድ በኩል በእስራኤል ላይ ድንዛዜ ይሆናል። እናስ ያኔ መጋረጃው ይነሳላቸዋል ከላያቸው ላይ። ድንዛዜው ሲነሳላቸው መሲሁን ፊት ለፊት ያዩታል፣ ያውቁታል። አንድ ሚስጥር ልንገራችሁ አለ ቅዱስ ጳውሎስ። መጋረጃ ሰቅላ ሚስጥር ነው። ሚስጥር እስራኤል ነች። እንደው ሚስጥር ከተባለ እስራኤል ነው። እግዚአብሔር ከእስራኤል ጋር ያለው ጉዳይ አላለቀ። አሁን የዘጋው የተው ነው የሚመስለው። ቀደም እንዳልኳችሁ ከዚህ ከ62ቱ ሰባት ሱባኤ ከመሲሁ ሞት በኋላ ሰባኛው ሱባኤ ገና አልጀመረም። መቼ እንደሚጀምር ማናቅ። እስከዚህ እስከ ሰባኛው ሱባኤ ድረስ ያለው ከመሲሁ ከኢየሱስ ክርስቶስ ሞት እስካሁን ሰዓት ድረስ 2000። ከዚህ በኋላ ምን ያህል እንደሚቀር አናቅም። ይሄ ሰባኛው ሱባኤ እስኪመጣ ድረስ ይሄኛው ሰባኛው ሱባኤ ግን ቀጥታ ነቢያት የተናገሩት ይመጣና እዚህ ጋር ይሄ እዚህ መካከል ያለውን ዘመን አላወቀውም። ዳንኤልም ሌሎችም አላወቁትም። የቤተክርስቲያን ዘመን ነው። በእርግጥ አላወቁትም። ኦኬ፣ በዚህ በኩል ነው አሕዛብ ያኔ ወደዚህ ይገባል፣ ይድናል፣ ወደ ቤተክርስቲያን አካልነት ይጨመራል። ወደ ቤተክርስቲያን አካልነት ይጨመራል። ናግባ ምንላ አሁን ለዚህ ነው ናግባ ለአሕዛብ የሰጠውን ለህይወት የሚሆነ ንስሐ እዚህ ጋር ሳይዘጋብህ ማለት ነው። ናግባ አሁን ሳይዘጋ ናግባ፣ ወደዚህ ናግባ። ቶ ስለ በረሃ ወይራው ቶ ማነው ስለ ቤቱ ስላለው ወይራው ቶ በፍጥረታቸው ወይራ ስለነበሩት እዚህ ጋር ተቆርጠዋል ብለህ ስለምትለው ስለ እስራኤል ቶ ግድ የለም መልሶ ሊያገባቸው ይችላል እኮ ብለሃል። እዚህ አሁን አሕዛብ እንዲገባ ነው እግዚአብሔር ቤተክርስቲያን የቤተክርስቲያን ዘመን የሚባል እንሰብካለን። ትገባለህ ማለት የማትገባ ከሆነ በውጭ ተጠለህ ለዘላለም ስቃይ ወዳለበት ትሄዳለህ። የአሕዛብ ሙላት ገብቶ ሲያልቅ የቤተክርስቲያን ራፕቸር ወይ ደግሞ ንጥቀት ይሆናል ማለት ነው።
በጌታ ያመኑ ይነጠቃሉ። ኦርቶዶክሳውያን ሲያላግጡ ደግሞ ንጥቀት አላችሁ እንዴ? ደግሞ እንነጠቃለን እንዴ? ምናምን ነገር አሉ። አዎ በራሳችሁ መጽሐፍ ተጽፎ ተገኝተዋል። እኛ የእናንተ መጽሐፍ አይደለም ዋቢ የምናደርገው መጽሐፍ ቅዱስን ነው። ስለዚህ የኛው ሰባ ሱባኤ ሳይጀምር ሳናየው በዚህ መካከል እኛ ወደ ጌታ እንሄዳለን በሞትን ተጠርተን። በዚህ መካከል ራፕቸር ሊሆን ይችላል። የተዘጋጁት ሊነጠቁ ይችላሉ። ንጥቀት ሁሉ ቀን የተዘጋጃችሁ ሁኑ ብሏል። ንጥቀት ይሆናል። ስለዚህ ይሄን ዘመን አላወቁትም ነቢያት። ከዚህኛው እስከ ሰባ ሱባኤ ድረስ ያለውን አላወቁትም። ይሄኛውን መሀሉን ትቶ ዳንኤል አሻግሮን ይሄኛውን ያየው፣ ይሄኛውን አላሳየውም ጌታ። ስለዚህ እግዚአብሔር እዚህ ሰባ መሲሁ በተገደለ ጊዜ ከነበረው ከእስራኤል ሕዝብ የነበረው ግንኙነት እዚህ ጋር ተቋርጦ አብቅቷል ይላሉ። ኖ አላበቃም፣ ብራዘር አላበቃም። የምን አብቅቷል፣ ዘግቶታል፣ ጌታ ዘግቶታል። በፍጹም አልዘጋውም ወንድምዬ። ስላልዘጋው እኮ ነው ሰባኛው ሱባኤ ይጀምራል። ሰባኛው ሱባኤ ላይ የአሕዛብ መንግስታት ሁሉ በእስራኤል ላይ ከአውሬው ጋር ነው በመጀመሪያ ኪዳን የምትገባው። ኢሳይያስ 28 እዚህ ጋር ትጀምራለች። ከአውሬው ጋር የነበረው ውል ማለት ነው፣ ስምምነት። ኦኬ ያኔ እዚህ ጋር ይጀምራል። ኢሳይያስ 28 ላይ ያለው አግሪመንት ይፈራረማሉ ከአውሬው ጋር 3 ዓመት ከ6 ወር 42ኛ ወር ማለት ነው። እሱ ካለቀ በኋላ ኪዳኑ ይፈርሳል ብሏል ኢሳይያስ። በጣም ደስ ከሚለው ውሉ ይፈርሳል። ውሉ ሲፈርስ ውሉ ያፈረሰችዋን እስራኤልን ለመውጋት አውሬው የዚህ የተፈራረመችለት አውሬ ሰው ነው፣ ያው ንጉስ ማለት ነው። መጽሐፍ አውሬው ነው ብሎ የሚለው ጳውሎስ የጥፋት ልጅ ይለዋል፣ ዳንኤል አውሬ ይለዋል። ልክ ነው። ከእሱ ጋር ስትጣላ ከንጉሱ ጋር ማለት ነው። ለምን አልገዛም ትለዋለች። አልገዛም ኖ እዚህ ጋር ወራጅ አለ ትለዋለች። በዘመንኛው አነጋገር ወራጅ አለ። ያኔ ምንድነው ብሎ የሚላቸው? ይሄ አውሬው ሰውየው ንጉስ ነው። እሱ ምን ይላቸዋል? እኔ ያህዌ ነኝ ይላቸዋል። ማለት የአባቶቻችሁ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነኝ ይላቸዋል። ሁለተኛ ተሰሎንቄ ላይ ትዝ ይላቸዋል ቅዱስ ጳውሎስ የተናገረው የጥፋት ሰው እኔ እግዚአብሔር ነኝ እያለ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪገለጥ ድረስ ይላል። እና ቤተ መቅደሱን ሲሰሩት እዚህ እጄ እኔ ነኝ እዛ ቤተ መቅደስ ውስጥ የምቀመጠው እኔ ነኝ አምላካችሁ ብሎ ይላቸዋል። ያኔ እምቢ ይላሉ። አይደለህም፣ አይ እንደዚህ አይነት አምላክኛ የለንም አናቅም ይላሉ። ያኔ ግብግቡ ይጀመራል ማለት ነው። ያኔ ዓለም ከተፈጠረ ጀምሮ ሆኖ የማያውቅ ታላቅ መከራ በኢየሩሳሌም እና በእስራኤል ሕዝብ ላይ ይከፈታል። ከየት? ራሽያ፣ አፍጋኒስታን፣ ኡዝቤኪስታን፣ ካዛኪስታን፣ ኪርጊስታን፣ ፓኪስታን፣ ህንድ፣ ቻይና፣ ኮሪያ፣ ጃፓን ዋቴቨር ከምስራቅ ያሉ ሀገሮች ከምዕራብ እነ ራሽያ ሁሉ ከምስራቅ ማለት ነው። ከዚህ ደግሞ ከምዕራብ አውሮፓውያን፣ አሜሪካውያን፣ ካናዳውያን ዋቴቨር አፍሪካ፣ አረብ ሀገራት፣ ኢጋድ አባር ሀገራት የተባሉ ማለት በሙሉ የአረብ አላህ አክበር እያለ ሁሉ በሙሉ ምታ ነጋሪት እያለ ወደ ኢየሩሳሌም ይመጣል። ለምን? ይሄ ሰውዬ ይህንን ሁሉ ዓለም ያስተዳድራል። አሁን ጉዳዩ አንድ ልቅ ሚስጥር ልንገርህ። የአውሮፓ አባል ሀገራት 25 ናቸው አይደል? ባልሳሳት ለዛ ነው። የገልፍ ሀገራት ቁጥራቸው ስንት እንደሆነ ደምሩና ድረሱበት። አላየሁትም። የአውሮፓውያንና አሁን አንድ ታውቃላችሁ ምን ብሪክስ የሚባል ቻይናና እነ ቻይና እነ ራሽያ ምናምን ነገር የጀመሩት ኢትዮጵያና ከአፍሪካ ግብፅ ያለችበት ስንት ናቸው? የብሪክስ አባል ሀገራት ቁጥሩ ይጨምር ይሆን አይጨምር ይሆን? ከዚህ በኋላ የሚጨምሩት ሀገሮች ሊኖሩ ይችላሉ ብዬ አስባለሁ። ብሪክስ ገንዘባቸው ስንት ነው የሚሆነው? ኢትዮጵያ ሁሉ ገብታበታለች። አንድ ገንዘብ እነኚኞቹ ቁጥራቸው እያነሰ ምናልባት ዳንኤል የተናገረው ሸክላው ከብረት ጋር እንደማይጣበቅ ምናምን ነገር
አንዱ ከአንዱ ጋር ይለያይተው ምናልባት ቁጥራቸው ወደዚህ ወደ 10 ይመጣ ይሆን? የምናየው ነው የሚሆነው። 15ቱ ይወድቁ ይሆን? የምናየው ነው የሚሆነው። ኦኬ እነዚህ 10 የተባሉቱ አሁን 10 ናቸው የብሪክስ ሀገራት። ኢትዮጵያ ሁላ ትጠልጭበት። እኔ በጣም የምጠረጥረው እነዚህ አካባቢ ላይ ነው። የኛይቱም ገብታለች ስሟን ኢትዮጵያ ብላ። እቺ ኢትዮጵያ ደግሞ ማንን ትከተለዋለች ይላል? አውሬውን ትንቢተ ዳንኤል ላይ። ቆይ አንተዬ እነዚህ 10 አባል ሀገራት አሁን ኦልሬዲ ብሪክስ ጀምረዋል። ኢኮኖሚያቸውን ገንዘባቸውን አንድ ሊያደርጉ 10 ናቸው ቁጥራቸው። አይ ዶንት ኖ ሊጨምሩ ይችላሉ። ሌሎች ሀገሮችን ጆይን ሊያደርጉ ይችላሉ። ከዛ ደግሞ በኋላ እየነቀሉ ሊያወጣቸው ይችላሉ። ዳዳ የሆነው እዛው በቆሎን እየቀቀልክ ብላ ብለው በኢኮኖሚ ሊያስወጡት ይችላሉ። ዶንት ኖ ወይ ደግሞ ይህንን 10ሩን ይዘው በቃ እነዚህ ጋር በእነዚሁ እንቀጥላለን ብለው ይሉ ይችላሉ። እና እነዚህ 10 ሀገሮች እንደዚህ ከቀጠሉ አውሬው 10 ቀንዶች አሉት ብሎ የሚለው ቃል ትዝ ይልሃል? እነዛ 10 ቀንዶች 10 ነገስታት ናቸው ይላል። ከአውሬው ጋር በአንድነት ሹመት የሚቀበሉ እጠረጥራለሁ ስለ ወንድ ብዬ የጎሪጥ ነው የማየው። የአምላኬን ቃል ጌታዬ እስከከፈተልኝ ድረስ የጎሪጥ ነው የማየው። መጠርጠር ደግ ነው ይላል አንዳንዴ። ያልጠረጠረ ተመነጠረ ብሎ የሚል ገላትያ 5 ላይ ብዬ አይደለም። በኢትዮጵያው ብሂል መጠርጠር አለብህ። ምክንያቱስ የእግዚአብሔር ቃል እነዚህ 10 ከሚሉት ጋር 10 ቀንዶች አውሬው 10 ቀንዶች አሉት ይላል። ቀንድ ምንድን ነው? ንግስና፣ ንጉስነት ነው። ከየት ነው ያመጣው? ኤርምያስ በሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ዘካርያስ ትንቢት ሲናገር የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። የምን ቀንድ? የመዳን ቀንድ። የት? ዳዊት ቤት። የመዳን ቀንድ ማን ነው? ንጉሥ። ስሙ ማን ይባላል? ኢየሱስ ጌታ ነው። ስለዚህ 10 ቀንዶች አሉት። 10 ቀንዶች ምንድን ናቸው? 10 ነገስታት ናቸው። ከአውሬው ጋር በአንድ ቀን ስልጣን ይቀበላሉ። ወደ አውሮፓን ጠርጥር ወይስ ምስራቃውያኑ ራሽያና ቻይና የሚመሩት የኛይቱ ኢትዮጵያ ጆይን ያደረገችበት 10 እዚህ ጋር እንጠርጥር። አሁን በቅርብ ነው የጀመረው። ገና ነው፣ ሳንቲሙ ገና አላመጡትም። ዶላሩን ፈጥፍጠን እንጥለዋለን ብለዋል። ገና እቺ ዓለም አሳሯን ትጠብሳለች አልኩ። የምጥጣር መጀመሪያ ተብሎ እንደሚባል ይሄንን ገንዘብ ብሪክስ ያወጣ ቀን ዶላርም በአፍጢሙ እንደፈዋለን ብለዋል። ያኔ ኦልሬዲ ተጀምረዋል። ጆይን አድርገዋል። ቃል ኪዳን ፈጽመዋል። የኛይቱም ኢትዮጵያ በአብይ በኩል ገብታበታለች። ልትገባ ግዴታዋ ስለሆነ ምክንያቱስ ኢትዮጵያ አውሬውን ትከተለዋለች። ማን ያለው? ዳንኤል። እንደኛ የክርስቲያን ሀገሮች ነን። አንተ ምን ነካኛ? በስመ አብ ወወልድ ስንል ነው። አይ ተው ብራዘርዬ ተው። የክርስቲያን ሀገር ዳንኤል ቆንጆ አድርጎ አይቶልናል። ትቀጥላለች እና አሁን ታዲያ ሄዳ ከነዚህ የአሕዛብ ሀገራት የተባሉት ራሽያ፣ እነ ቻይና፣ እነ ኮሪያ፣ ብራዚል፣ ህንድ ነገር የተባሉት ብሪክስ፣ ግብፅና ኢትዮጵያ ሄደው ፈርመዋል። እነዚህ 10 ነገስታቶች 10 ነገስታት ሆነው ነው አሁን ብሪክስን የጀመሩት። ባጭሩ
እናንተም ታውቃላችሁ ብዬ አስባለሁ። ካላወቃችሁ ግን አስረግጬ ልንገር ብራዘር፣ አይሁድ የሚባል ህዝብ፣ እስራኤል የሚባል ህዝብ በምድር ላይ ባይኖር ጌታ ተመልሶ አይመጣም። ምን ቀራውና ይመጣል? ኦልሬዲ መጥቶ ሞቷል። ሞቱንና ትንሣኤውን ለአሕዛብ እንዲሰብኩ አገልጋዮችን አስነስቷል። አሁንም አስነስቶናል። ከዚህም በኋላ ያስነሳል። ምንም መውረድ አያስፈልገው። ምንም መለከት መነፋት አያስፈልገው። ለሁለት ጉዳይ ይመጣል። አንደኛ በምድር ላይ ሊነግስ፣ ለምነው በምድር ላይ የሚነግሰው? ለዳዊት የገባው የተስፋ ቃል ሊፈጽም። ለዳዊት የገባውን የተስፋ ቃል ገብርኤል መልአኩ ለማርያም የነገራት ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል ብሎ ያለው እሷ ቃል እንድትፈጸም። ቀጥሎስ በዚህ ንግስና ውስጥ በአሕዛብ ላይ ሊፈርድ ሊበይን። አሕዛብ ሁሉ ደግሞ እግዚአብሔር እውነተኛ መሲሁ ማለት ነው፣ ራሱ እግዚአብሔር የሚባለው የእስራኤል አምላክ እንደሆነ አሕዛብ ሁሉ ያውቁ ዘንድ። ሌላ የሚመጣበት አጀንዳ የለውም። ወንጌል ሊሰብክ አይመጣም ኢየሱስ። ያኔ አባቱን መንግስት ሰብኳል። ለዚህ ነው እዚህ ህዝብ ጋር ጉዳዩን አልጨረሰውም። በቀነ ቀጠሮ ነው የተለያዩት። በጌታ ስም የሚመጣ የተባረከ ነው እስክትሉኝ ድረስ አታዩኝም ብሏቸው ትቷቸው ሄዷል። ግን ትቷቸው ቢሄድም እስካሁን ድረስ የምሕረቱን በር ሙሉ በሙሉ አልጠረቀመባቸውም። ድንዛዜ ገና አንዳንዱ ደግሞ እየዳነ ነው። ይሄው እኔ ምስክር ነኝ። እዚህ ያሉ ወንድሞች ምስክሮች ናቸው። እዚህ ስማቸውን መጥራት አይጠበቅብንም። ጌታ እያዳናቸው ነው ያለው። በጣም እንዲድኑ ልናለቅስላቸው የሚገባ ህዝብ ወደ እግዚአብሔር በብርቱ ለሌሎች ህዝብ እንደምንጸልየው ይድኑ ዘንድ ለሰዎች ሁሉ ጌታ ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ ይወዳል። ግን በጣም ብዙ ጊዜ በጸሎታችን ይህንን ህዝብ ስሙን ጠርተን እንኳን ይድኑ ዘንድ መሲሁን እንዲያውቁት በእግዚአብሔር ፊት ስንቶቻችሁ እንደምትጸልዩ አይዶን ነው። የምትጸልዩ ካላችሁ ብፁዓን ናችሁ፣ ብሩካንም ናችሁ። የማትጸልዩም ብሩካን ናችሁ። ግን እንድትጸልዩ ላሳስባችሁ፣ ብፅዕና ስለ እስራኤል መጸለይ ብቻ አይደለም፣ በእግዚአብሔር ልጅ በማመን ነው። ሳያዩ የሚያምኑ ብፁዓን ናቸው ብሎ ስላለ እሱም ብፅዕና አልከለክልም፣ እኔ ማን ስለሆንኩ። ግን ደግሞ ብንጸልይ በእውነት የተባረክነን ይድኑ ዘንድ በጣም ልንረዳቸው ይገባል። በጣም አሁን በአመፅ በኃጢአት ቅድም ጆዬ እንዳለው በጣም ምድሪቱ ላይ ያለ ርኩሰት ሁሉም ጋር ባይሆንም አለ። ጌታ ኢየሱስ ይመጣል ለሁለት ጉዳይ፣ በምድር ላይ ሊነግስ በዳዊት ዙፋን ላይ እና በምድር ላይ ስለሚነግስ አሕዛብ ሁሉ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እሱ መንገዱን ያስተምረናል ብሎ እያንዳንዱ አሕዛብ አልኩ። ያኔ ለጦርነት በአርማጌዶን ጊዜ እች እስራኤል ሆና፣ በአርማጌዶን ጊዜ እነ ቻይና፣ እነ ሩሲያ፣ አሜሪካ፣ ዋቴቨር፣ አውሮፓ፣ አረብ ሀገራት፣ አፍሪካ እንትና የሚባሉ በባህር ደሴቶች አሉ በሙሉ ለጦርነት እሷ ጋር የሄዱትን ያህል አሁን ለንጉሱ ለሰራዊት ጌታ ለእግዚአብሔር የዳስን በዓል ያደርጉ ዘንድ ምስጋና ማለት ነው ያደርጉ ዘንድ በኢየሩሳሌም ይሰበሰባሉ። አስተምረን ብለው ይሉታል። የያዕቆብን አምላክ ወደ ያዕቆብ አምላክ እንጠጋ ብለው እያሉ ማለት ነው። ይሄ ትንቢት ቃል ያኔውን ይሆናል። ከዚህ በፊት ያልሆነም በፍጹም አልሆነም፣ አልተፈጸመም። ከዚህ በፊት በፍጹም አልተፈጸመም። በፍጹም እኮ ነው የምላችሁ፣ በፍጹም አልተፈጸመም። ይሄ የትንቢት ቃል ያኔ ይፈጸማል። የቱ የትንቢት ቃል? ኢሳይያስ መጽሐፍ ምዕራፍ 2 በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል። የእግዚአብሔር ቤት በተራሮች ላይ ጸንቶ ይቆማል፣ በኮረብቶቹ ላይ ከፍ ከፍ ይላል። አሕዛብ ሁሉ ወደሱ ይሰበሰባሉ።
ለምን እንደ ያኔ እንደ አርማጌዶን እዚህ ጋር ሊወጉ እንደመጡ ነው። እዚህ ጋርማ ሂሳባቸውን ይሰጣቸዋል ጌታ። የተረፈው ይተርፋል፣ የቀረው የሞተው የሚያልቀው ያልቃል። እዛ ይሰበሰባሉ ወደ ኢየሩሳሌም። ለምን የሚሰበሰቡት? ንጉሥ ስላለ እዛ ንጉሱ ስላለ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ሕግ የሚወጣው አስተዳደራዊ ሕግ የሚወጣው ከኢየሩሳሌም ይሆናል። ለምን? የዳዊት ልጅ እዚህ ይነግሳል። ኢየሩሳሌም እቺ ከተማ የፍልስጤም ዋና ከተማ ናት። የፍልስጤም የአረቦቹ ነው እንዴ? ኤርምያስ አላበዛችሁትም እንዴ ትላለች። ራስሽ ነሽ ያበዛሽው። መጽሐፍ ቅዱስን የማታውቁ አንብባችሁ መረዳትን ማን ነው? የማን ንጉስ የማን ከተማ ናት ነው ያለው? ኢየሩሳሌምን ዳዊት የታላቁ ንጉስ ዳዊት እኮ ነው ያለው። የታላቁ ንጉስ ዳዊት ታላቁ ንጉስ ብሎ የሚለው ራሱን ነው እንዴ? ነው ነብይ ስለሆነ ማን ነው ታላቁ ንጉስ? መሺያህ የታላቁ ንጉስ ከተማ ናት። ምስጋና ለመሲሁ በኢየሩሳሌም ዕጣን እንደሚጨስ ይጨስለታል። ምስጋና ከማን ነው ምስጋና የሚቀበለው? ከአሕዛብም ከአይሁድም። ኦኬ አምላካችን እግዚአብሔር ምንድነው ያለው? ትልቅ ነው፣ በተቀደሰው ከተማ ምስጋናው ደግሞ ብዙ ነው ይላል። እና ይሄ ምስጋና ለመሲሁ መቼ ተሰጠ? ለአሕዛብ አደግድጎ ፍጥረት ሁሉ አደግድጎ በብዙ ወገኖች ሁሉ ላይ ስለሚበይ ለጌትነት ክብር ይሁንልህ ይለዋል። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎት የለ እናሳ አሕዛብ ሁሉ ወደ ኢየሩሳሌም ይሰበሰባሉ። ለምን? ንጉሥ እዛ ስላለ እና እንተ ኢየሩሳሌም የፍልስጤም ዋና ከተማ ሆና ተሰጥታለችና ብሎ ሲል ጴንጤው በጣም ነው የሚያሳዝነው። ከነዚህ ጋር ነው ወይ እጅ ለእጅ ተያይዤ የምጸልየው ብዬላለ የሆነት አንዳንዴ እንዴት የሚል ማለት ነው። እሺ የቆሬ ልጆች መዝሙር ነው እንጂ ለዳዊት እና ነቢያት ናቸው እነሱም የቆሬ ልጆች ትንቢት ነበር ይናገሩ የነበሩት። እግዚአብሔር ትልቅ ነው። በአምላካችን ከተማ ማናት? የአምላካችን ከተማ ኢየሩሳሌም ናታ። በተቀደሰው ተራራ ምስጋናው ብዙ ነው። ምንም አይታይም በፊት ለፊት ላይ መሲሁ ሲመጣ አሕዛብ ሁሉ ወደ ኢየሩሳሌም ሄደው ለንጉሱ ለሰራዊት ጌታ ለእግዚአብሔር የዳስን በዓል ሲያከብሩ ምንም አይታያችሁም? ፊት ለፊት ላይ እንደዛ ምንም በነቢያት መጽሐፍት ውስጥ አይታይም? ፊውቸሪቲ በሰሜን ወገን መካከል ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። እርሱም የትልቁ ንጉሥ ከተማ ነው። ማን ነው ትልቁ ንጉሥ? ትልቁ ንጉሥ ማን ነው? ወንድሞች እናቶች ትልቁ ንጉሥ ማን ነው?
ኢየሱስ ትልቁ ንጉሥ ጌታዬ ነው። ታላቁ ንጉሥ ከተማ ማለት የታላቁ ንጉሥ ከተማ እሷ ናትና ንጉሱ በዛ ስለሚነግስ ማለት ነው በኢየሩሳሌም እና ጌታ ይመጣል። ስለዚህ ከዚህ ህዝብ ጋራ ጉዳዩን አልጨረሰም። ወንድሞቼ እናቶች፣ ቀደም እንዳልኩት ነው እኔ እናንተ የእግዚአብሔር ልጆች ተብለን ተጠርተናል። ግን ይሄን ልጅነታችንን ይዘን የአመፅን መንገድ መርጠን ብንሄድ ልጅ ነን፣ ልጅነታችን አይወሰድም። ስንጠራ ልጆች ነን። በአባታችን መንግስት ውስጥ ልጆች ተብለን ነው የምንጠራው። ግን ምን አይነት ልጆች ነን? አመፀኞች ነው። በዛው በአመፅ መንገድ ግን ከሄደ ይጠፋል። በአመፅ መንገድ ግን ከሄደ ይጠፋል። ራሱን ጽድቁን ተማምኖ ነው የሰጠው። እስራኤልንም ሲመርጥ ኪዳኑን የራሱን ተማምኖ ነው። በታላቅነት የማልሁ በቅዱስነት የማልሁ ነው ብሎ ያለው እና ልባችሁ አይድከም ከሚሰሩት ነገር የተነሳ ለማለት ፈልጌ ነው። እግዚአብሔር እነሱንም ነው የሚያየው። እነሱን ብቻ ሳይሆን ግን ዋና ኮር የሆነ የሚያየው አለ ጌታ። አንደኛ ከምንም በላይ መሲሁን ያየዋል ጌታ፣ ልጁን። ቀጥሎ አብርሃምና ይስሐቅ፣ ያዕቆብ፣ ዳዊት የሚባሉ አባቶች አሉ። በተለይ ደግሞ ሁለቱን ያዕቆብንና ይስሐቅን ብናወጣ ዳዊት የሚባለውና አብርሃም የሚባለውና ዳዊት የሚባላል። እነዚህ ሁለት አባቶችን ቃል ኪዳን ገብቶላቸዋል። ምን ብሎ? መሲያውን ከነዚህ አባቶች ላይ ያመጣ። ማቴዎስ ወንጌል ምዕራፍ 1 ላይ የዳዊት ልጅ የአብርሃም ልጅ የምትለው ቃል አይታል። ሌላውን ህዝብ እንኳን አየን ብለህ ብትል እግዚአብሔር ስለ ብላቴናው ስለ መሲሁ ሲል እስራኤልን ለዘላለም አልጣለው። ለአብርሃምና ለዳዊት ስለገባው የተስፋ ቃል ብሎ አልጣለው። ለዳዊት እንዲህ ብሎ ገብቶለታል። ፀሐይና ጨረቃ በፊቴ ለዘላለም ጸንተው እንደሚኖሩ ምንድነው? ፀሐይና ጨረቃ ጸንተው እንደሚኖሩ ነው ምንድነው ብሎ የሚል ቃል አለ በመዝሙር መጽሐፍት ላይ። ዘርህ በፊቴ እንደዚሁ ይሆናል፣ ዙፋንህ ለዘላለም ነው የምሰራው ነው ያለው። ዙፋንህን ለዘላለም አጸናልሃለሁ፣ ለዘላለም አጸናልሃለሁ። አሁን ምን አድርገህ ሰለሞንን አንግሰህ? ኧረ እሱ 40 ዓመት ነው የነገሰው። 40 ዓመት ነግሶ ሄደ፣ ሞተ። ሮባም ነው፣ ሮባም ነገሰ፣ ሞተ። አብያ ነው፣ አብያም ሞተ። ታዲያ ለዘላለም እንዴት ለዳዊት ይገባለታል? ለዘላለም እንዴት ዙፋኑ ያጸናለታል? ከዳዊት ወገብ ፍሬ መሲሁን አምጥቶ መሲሁን በዳዊት ዙፋን ላይ ያስቀምጥና መሲሁ በዳዊት ዙፋን ላይ ለዘላለም ንጉሥ ሆኖ ይቀጥላል። ሹምሽረት የለም። በምርጫ ካርድ ኬኔሴቱ ፓርላማው ቁጭ ብሎ እስቲ የሽዋን የምትመርጡ እዚህ ጋር ደግሞ እንትና ኔታንያሁ በዛ ጊዜ ቢኖሩ የኔታንያሁን የምትመርጡ በዚህ በኩል ቁሙ፣ መሲያውን የምትመርጡ በዚህ በኩል ቁሙ። የምርጫ ካርድ ማጭበርበር እንዳይካሄድ ማለት እንዳይከናወን በእንዲህ አይነት ምርጫ አይመረጥም። ማንም ከሱ ገኑ ቆመ እንደዚህ የሚመረጥ የለም። በቃ ዝም ብሎ አንተ ግዛን ይለዋል ህዝቡ በሙሉ። የምን ፓርላማ፣ የምን ሚኒስቴር፣ የምን እንትን ጭቃሹ ምናምን ነገር የሚባል ነገር የለም። ባሪያዬ ዳዊት ለዘላለም አለቃ ይሆናቸዋል። ወይት እሰይ ጌታ የመንፈስ ቅዱስ ለዘላለም ስም ይባረክ። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ከ20 ጀምሮ በትሮቹ ላይ ጻፈ። ምን አለ? አንተም እንዲህ ትላቸዋለህ፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የእስራኤል ልጆች ከሄዱባቸው መካከል ወስዳለሁ፣ ከአሕዛብ መካከል ወስዳለሁ፣ ከስፍራ ሰበስባቸዋለሁ፣ ወደ ገዛ ምድራቸው አመጣቸዋለሁ። በምድር ላይ በእስራኤል ተራሮች ላይ አንድ ሕዝብ አደርጋቸዋለሁ፣ አንድ ንጉሥ በሁላቸው ላይ ይነግሳል። ከዚያም በኋላ ሁለት ሕዝብ አይሆኑም፣ ከዚህም በኋላ ሁለት ሕዝብ መንግስቶች ሆነው አይለዩም። ከዚያም ወዲህ በጣዖቶቻቸው በርኩሰታቸው በመተላለፋቸው ሁሉ አይረክሱም።
ከሰሩባት ኃጢአቱ አመፃ ሁሉ አድናቸዋለሁ፣ አነጻቸዋለሁ፣ ሕዝብም ይሆኑኛል፣ አምላክም ሆናቸዋለሁ ካለ በኋላ ባሪያዬ ዳዊት ንጉሥ ይሆናቸዋል፣ ለሁሉም አንድ እረኛ ይሆንላቸዋል፣ በፍርዴ ይሄዳሉ፣ ትእዛዜን ይጠብቃሉ፣ ያደርጓትማል። እንዴ ሕዝቅኤል ምንድን ነው የምታወራው? አልገባንም ብለህ ብትለው ያብራራልሃል። ለሕዝቅኤል ትንቢት ያናገረ ጌታ ዛሬም በልጆቹ በእኔም በአንተም በአንቺ ውስጥም ስላለ። ሕዝቅኤል መቼ ነበር የነበረው? ዮአኪን በነገሰበት ዘመን ነበር የነበረው። ዮአኪን ኦኬ። ዮአኪን የነበረው መቼ ነው? ወደ ባቢሎን ከመማረካቸው ከ54 ዓመት በፊት። ይሄ ማለት ከ586 በፊት ከ54 ዓመት በፊት ዮአኪን እና የኢዮስያስ ልጆች ናቸው የነገሱት። ኢዮስያስ ያው 640 ጀምሮ ስለነበር የነገሰው እሱ ከሞተ በኋላ ኢዮአክስ ነገሰ። ከዛ ኢዮአቄም፣ ከዛ ዮአኪን፣ ከዛ ሴዴቅያስ፣ አራቱ የይሁዳ ነገስታት። ኦኬ ሕዝቅኤል ሁለት ጊዜ ናቡከደነጾር ወደ ኢየሩሳሌም ስለመጣ የመጀመሪያው ምርኮ ላይ እነ ሕዝቅኤል፣ ዳንኤል፣ አናንያ፣ አዛሪያ ወደ ባቢሎን ተማረኩ። የመጀመሪያው ላይ ማለት ነው። ሁለት ጊዜ ነው የመጣው። ሁለተኛው ላይ ሲመጣ ከተማይቱና ኢየሩሳሌምን አጠፋ፣ ማረከ። ኦኬ ሕዝቅኤል በሕዝቅኤልና በንጉሱ ዳዊት መካከል ስንት ዘመን ነው ያለው? ኦኬ ከ86 ይሄ እንግዲህ 86 4 ስንቀንስ ኦልሞስት ስንት ነው የሚሆነው? 32 አዎ 32 በ532 አካባቢ ማለት ነው ቢሲ ቅድመ ልደተ ክርስቶስ። ዳዊት መቼ ነበር የነበረው? እስከ 97 ከ10 እስከ 97 ታዲያ ሕዝቅኤል ኬት አምጥቶ ነው እዚህ ጋር ይህንን ትንቢት የተናገረው? የት ነው? በባቢሎን። ታዲያ እንዴት የሌለውን ዳዊት እንዴት ወደኋላ ሄዶ ባሪያዬ ዳዊትን አለቃ ይሆናቸዋል ይላል? ማለት በዳዊትና ሕዝቅኤል በነበረበት ዘመን ሕዝቅኤል የነበረበትና ዳዊት የነበረበትን ዘመን ቢያንስ 97 እንኳን ብንይዛት ስንት ዓመት ነው? ከ97 532 ቀንሰዋ 97 ሲቀነስ 532 438 ዓመት እንዴ! ሕዝቅኤል ትንቢቱን ሲናገር ምን እንዳለ ታዋለ እዛ ጋር ባሪያዬ ዳዊት ንጉሥ ይሆናቸዋል። ጥያቄ ያለን ሕዝቅኤል አንተ በባቢሎን በተማረክበት እኮ ጊዜ ዳዊት የለም። አዎ የለም። ዳዊት የነበረበትን ዘመን ላስታውስህ፣ አውቀዋለሁ ነው የሚልህ። እሱ መቼ ጠፋው? ግን በታስታውሰው አሁን እኮ አንተ ትንቢቱን ከምትናገርበት ከ438 ዓመት በፊት እኮ ነበረ ዳዊት የነበረው እና ባሪያዬ ዳዊት ንጉሥ ይሆናቸዋል ትላለህ እንዴ? አይ ዳዊት የሚለው ጋር አንድ ሚስጥር ወቅ። ዳዊት ማለት ዳዊት አይደለም። ዳዊት ተብሎ እዚህ ጋር የገባው ቃል መሺያው ማለት ነው። መሺያው አባቶቻቸው በኖሩባት ለባሪያዬ ለያዕቆብ በሰጠኋት ምድር ይኖራሉ። እነሱና ልጆቻቸው የልጅ ልጆቻቸው ለዘላለም ይኖሩባታል። ባሪያዬ ዳዊት የሌለውን ሰውዬ ነው እንደምጠራው ሕዝቅኤል? አይ እዚህ ሰውዬ ወገብ ውስጥ መሺያው አለ፣ ከወገብ ፍሬ ብሎ ስላለው እና ለዘላለም አለቃ ይሆናቸዋል። ለዘላለም አዎማ ባሪያዬ ዳዊት እኮ ሞቷል። አንተ ከነበርክበት ከ438 ዓመት በፊት እኮ ነበር የነበረው። አይ እንደዛ አይደለም መነበብ ያለበት። መንፈስ ቅዱስ የቃሉ ባለቤት ዛሬም ስላለ ሕዝቅኤልን ትንቢት ያናገረ መንፈስ በቤተ ክርስቲያን በእኔ በአንተ በአንቺ ውስጥ ስላለ በቅንነት ቀረበው የእግዚአብሔርን ቃል። ይሄ የተነገረው ለዳዊት ሳይሆን ለመሺያው ነው። መሺያውን ዳዊት ሁሉ እየተባለ ይጠራ ነበረ በብሉይ ኪዳን ነቢያት። ዳዊት ተብሎ
በተለዋጭ ስም ሁሉ ተጠርቶ ነበር እንጂ ከ438 ዓመት በፊት የነበረን ዳዊት መልሶ አምጥቶ ከባቢሎን አሁን እዚህ ጋር 532 ላይ እንግዲህ ዮአኪን የነበረበት ነው። ግን ሕዝቅኤል ትንቢቱን የተናገረው በባቢሎን ነው ከ586 ማለት ነው። ስለዚህ እችኛዋን 54ቷን ሁሉ እንጨርሳለን። ይሄ ትንቢት የተነገረው በ582 586 በባቢሎን ተማርከው በ70 ዓመት ምርኮ ውስጥ ሆኖ ነው የተናገረው። ኦኬ። ስለዚህ ቢያንስ ከዚህ ከ586 ጀምሮ ያለውን እንደምረዋ ከየት ያለውን ከ97 እስከ 586 ምታው። ኦኬ 97 ቢያንስ የትንሹን ማለት ነው። ከ97 እስከ ሲቀነስ 586 ነው። ወርታይ ስለሆነ የሚቆጥረው ወርታይ ስለሆነ የሚቆጥረው ወደዚህኛው ስለሆነ የሚመጣው ወደ ቅድመ ልደተ ክርስቶስ ስለሆነ 334 ማለት ነው። $384 ማለት ነው። ያው ቅድመ ልደተ ክርስቶስ ወርታይ ቁልቁል አይደል የሚቆጥረው። ለምሳሌ እዚህ ጋር 10 ብሎ ወደ 97 ነው የቆጠረው። ከ97 እስከ 930 ሰለሞን፣ ከ930 ቀጥሎ ደግሞ ሮብዓም እንደዚህ ነው የቆጠረው ወርታች ማለት ነው። 40 ስትቀንስ ከዚህ 30 ይቀራል። ከዛ ደግሞ ሮብዓም የነገሰበታለ እንደዚህ እየቀነሰ ወርታች እየቀነሰ ነው ወርታች የመጣ እና የታላቁ ንጉሥ ከተማ ናት ኢየሩሳሌም። ስሙ በተጠራባት ከተማ ላይ መሲሁ ይነግሳል። አሁን ግን የአመፀኞች ከተማ ሆና ተቆጥራለች። ግን መጽሐፉ ያው ጌታ እንዳለው በነቢዩ በዳንኤል የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ ብሎ እንዳለው ጌታ የእግዚአብሔርም ቃል የተቀደሰ ከተማን ብሎ ይጠራዋል መጽሐፍ ማለት ነው። ናግባ ማለት ፀሐይ ነው ማለት ትባለው ነው። ምንድነው ያልከው? ይሄ አይስማማኝም፣ ይሄ አልፈልገም ነው ብለህ የምትለው? እባክህ የኔ ወንድም ወይንም የኔ አባት አንድ ነገር አስቸግር። 1 ስለ ድህነት፣ 2 ስለ እምነት፣ 3 ስለ ጽድቅ፣ 4 ስለ ምልጃ ኖት ወይንም ማብራሪያ ስጠኝ። የት ቤተክርስቲያን ያለህ ወንድም? እና ላክልኝ። የት ቤተክርስቲያን ያለው? ጥሩ ነው። ጥሩ ነገሮች ነው ያነሳው። ማብራሪያ ሳይሆን የት ቤተክርስቲያን ያለው? ፀሐይ ወይ እህት ነሽ? ናግባ እና ጋዝ ትላክልኝና ልስማ። እዚህ እኔ አንተን ኮሜንት ማንበብ አልችልም። እንደ ድንገት ነው ኮሜንት ነው ያየሁት። የምን ማብራሪያ ነው የምሰጥህ ወይም የምሰጥሽ? ስለዚህ ጆዬ ያው ታውቀዋለህ እግዚአብሔር ከህዝቡ ጋር ያለውን ነገር እንዳመጻችን ያላደረገብን ጌታ እንዳመጻቸው አላደረገባቸውም ይገባል። እግዚአብሔር ይዋሽ ዘንድ የሰው ልጅ አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም ይላል። ስለ ጸጋ ስጦታውና ስለ መጥራቱ አይጸጸትም ይላል። በቃ እስራኤልን በወንጌል ጠላቶች ብሎ ስለ አባቶች ግን ተወዳጆች ናቸው አለን የአዲስ ኪዳን መጽሐፍ። ተወዳጅ አዎ። እነዚህ ግብረ ሰዶማውያን ተመሳሳይ ጾታ ኃጢአት ምናምን ነገር በቃ ጌታ ወዷቸዋል። ምን ልታረግ ይችላል? ምን ያዕቆብን እንዴት ይወደዋል? ጆዬ ያዕቆብን እኔ እናንተ እንዴት እንወደዳለን? ያዕቆብን ወደድኩ ተብሎ ሲባል ምን መስፈርት ይውጣ ተብሎ ሲባል ተረከዝ ያዥ፣ ለወንድሙ ገብጋባ፣ ምስር ወጥ የሚሸጥ እና የተረገመ ከይሲ ብለህ የምትለው እኮ አይነት ልጅ ነው እኮ በድርጊቱ ካየው። ጌታ መጥቶ ወደድኩት አላለም። እንዴት ነው ግን እግዚአብሔር ማለት አመራረጥህ አልገባን የምትል ለመንገዱ ፍለጋ የለውም ይላል። የእግዚአብሔርን ልብ ማናውቆት ይለውና ጥርቅም ያርገናል። አፍ ብሎ ዝጉ ይለናል። ከዛ ያለፈ አይ ምናምን ነገር ብለምትል ኢሳያስ ደግሞ ከሰሪው ጋር ለሚታገል ወዮለት ይላል። ጥግህን ያዝ ማለቱ ነው። በሌላ አቅጣጫ ስራ ሰሪውን ስለምን እንደዚህ ሰራህ ብሎ ይለዋልን አላለው። ዳንኤል ደግሞ በሰማይና በምድር እንደ ፍቃዱ የወደደውን ያደርጋል።
ሲያደርገሙ እጁን የሚከለክላት ወይንስ ምን ታደርጋለህ ብሎ ሊለው የሚችል የለም ይላል። እንዴ ነቢያት በሙሉ ተስፋ ነው እንደምታስቆርጡ ነው። እናንተ ማድረግ ያለባችሁ በትህትና ወደሱ ቅረቡ። እሱን ግን ማን ነው እንደዚህ ስራ ያለህ ማን ነው እንደዚህ ያድርግ ብሎ ያለህ ልትሉት መብት የላችሁም ብለው መብት ይነፍጉናል። ድሮስ መብትስ ቢኖረን ምን መብት አለን? ገና አትችሉም ይላል። እንዴት ነው ግን እኛ መብታችን እንዴት ይነፈጋል ምናምን ብትል ጭቃ ስለሆነን ይልሃል። ኢሳያስ ደግሞ ይመጣና አንተ ሰሪያችን እኛ ግን ጭቃ ነን። ጭቃ ምን በሰሪው ላይ ምንድነው የሚያንጠራራው ነገር? አቤቱ ጌታዬ፣ እንዴ በመዶሻ ቀጥቀጠው እኮ ነው ልካችንን የሚያስገቡን። እኛ አንተ ሰሪያችን እኛ ግን ጭቃ ነን አላለውም? አፈር ነን አላለውም? ኢሳያስ የሚባል ታላቅ ነቢይ እና የቱ ጋ ነው ጭቃ በሰሪው ላይ ሲንጓደድ የምታየው? ጀበና እንደዚህ ተጠፍጥፋ ተሰርታ አፏ እንዲሾሉ ሲያርገው ምነው የአፌን ቀዳዳ ሰፋው ትንሽ ጠበብ አድርገው እንጂ ክፍታፍ ልታስብለኝ ነው እንዴ ምናምን ነገር ብላ ትለዋለች? አትልም። እንደዚያም ቦርቅቆ ቢሰፋትም ማን ቢሰራት ቀዳዳዋን ሰሪው እጅ ላይ ነው መብት ያለው። ከፈለገ ማጥበቦ በስክሪፕቶ ቀዳዳ በምታልም ቢያረጋት መብቱ ሰሪው እጅ ላይ ነው ያለው። ግን ቀና ብላ አንድ አፍታ ጭቃዋ ቀና ብላ ሰሪዋን እንዴት ነው ግን እያረክ የምትሰራኝ? አሁን እንደዚህ መቀመጫዬን ይሄን ያህል ትልቅ የምታደርገው ለምንድን ነው? አንገቴን ለምን እንደዚህ ያቀጠንከው ብላ ትለዋለች? አትለውም። እኔ እናንተም ልክ እንደዚሁ ነን ነው ትንቢተ ኤርምያስ መጽሐፍ ምዕራፍ 18 ቁጥር 18 ላይ ማለት ከአንድ ጀምሮ ወደ ሸክላው ሰሪ ቤት ውረድ፣ እዛ ቃሌን አሰማሃለሁ አለው። መብት የለህም ማለት ነው። ይሄን አሁን ጭንቅላታችን ላይ የተለጠፈውን ጆሮ የዝሆን ዲሽ አስመስሎ የዝሆን ጆሮ አስመስሎ ቢሰራው መድኃኒዓለም በቃ ዞኔ እያሉ ቢጠሩም ጭጭ ብለህ መስማት ነው እንጂ ሰሪው ላይ ብሌም ልታደርግ አትችልም። እንዳንዳንድ እህቶቻችን ማለት ነው ፀጉር መድኃኒዓለም ሰርቶላት ስታበቃ የፈረስ ጭራ ፍለጋ ከተማ ለከተማ ትማስንልሃለች አልኩ። ፀጉሯን ልታስረዝም ጥንቱን እኮ መድኃኒዓለም እኮ አልሰራት ሙልሙል አድርጎ ነው የሰራት። እና የፈረስ ጭራ ፍለጋ ሂውማን ሄር ብለው የቡድሃና የሂንዱዝም ጠንቋዮች ስለት እየተሳሉ የሚላጩ ፀጉር አለ። እሱን በብዙ ዶላር ትገዛላለች እና ጉድሯን አጎድራ አጎፍራ ትመጣላለች ማለት ነው። ቸርች ነሰነሰችው እየተባለ መድኃኒዓለም አልሰራውም፣ ቅጣይ ነው እሱ። አናደድኩሽ፣ ክብር ለመድኃኒዓለም ይሁን። ማናደድ አንዱ ስራው ስለሆነ ማለት ነው፣ የስራው ጠባይ ነው። ጠፈር እዚህ አለ። ማሳደግ መብት ነው፣ ያባት ነው። እላው ላይ ይህንን የሚያህል ነገር እንዴት አደረግልህና እቃ እንሺ ብለህ ስትላት እንዲህ ብላ ቅርፍ። እኔ ጉንዳኖቹ በዛ ሰዓት ላይ ለምን ሌላ ስራ ላይ እንደሚጠመዱ ነው ግራ የገባኝ። በተለይ እንደዚህ አይነቶቻችን ረጃጅም ጥፍር ሲቀጥሉ ጉንዳኖች መጥተው ወረራ ቢያረጉ ከበባ ቢያረጉ እውነቴ ነው የምልህ ወዲያው ጥፍሯን ታስነቅላታለች። እዛው ራሷ እንዳስቀጠለች ራሷ ተነቅለዋለች። ምክንያቱም መቆንጠጥ ሲጀምሩ በየጭኗ ውስጥ እየገቡ በዛ አርቲፊሻል ጥፍር ቆንጠጣ ታነሳቸውም እንዲስታረግ። አሁን ይህንን ከዚህ ጋር እንደዚህ ማለት ነው። አይ ዛሬ ከብዙ ሴት ጋር የምጣላው ምንም ልረዳችሁ አልችልም። የጥፍሩ እንደዚህ ነው የሚያለው ከእጃቸው በታች ወጥቶ አይዝም እንደው ጌታ ኢየሱስ እርዳኝ፣ መረብ ውስጥ እንድትገባ ያኔ ራስሽ እንዳስጠቀልሻት ራስሽ ታወልቃታለሽ ማለት ነው። ምድር ታርፋለች። ኤርሚትስ ኖት ፌር ይላል እንዴ? ቻው ህይወትዬ፣ እንግዲህ ቻሉት ጥፍር ብላችሁ አስቀጥላችሁ
ይህን የሚያህል ማለት ነው። አንዳንድ ጊዜ ስናይ ወጥቶ ከጣቷ እኮ ነው የሚረዝመው ጥፍሩ። እና ግን ያሞኔ ከሰሪው ጋር ለሚታገለው እየወለት ይላል። ዳንኤል ደግሞ አይ የዳንኤል 4:35 ላይ እንደሚል ታውቃለህ? በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ፣ በሰማይ ሰራዊት በምድር ላይ የሚኖሩትን ሁሉ እንደ ፍቃዱ ያደርጋል። እጁን የሚከለክላት ወይስ ምን ታደርጋለህ የሚለው የለም። ለምን ነው እንደዚህ አድርገህ የሰራኸኝ ጌታ ሆይ እኔን ማን ነው እንደዚህ አድርገህ ፍጠረኝ ብለህ ያልክ የማለት እንኳን መብት የለም ብለህ ብትል የኢትዮጵያን ተረት እንተርትብሃለን። ፌንጣ ብትቆጣ እግሯን ጥላ መጣች ብለን ማለት ነው። ምንም የምታመጣው ነገር የለም። እግዚአብሔርን ለምን ነው እንደዚህ አድርገው ብለህ ብትል ምንም የምታመጪው ነገር የለም እህትዬ። ተቆጥተሽ ጌታ ላይ ምንም የምትፈይጂው ነገር የለም። ለምን በእርሱ ፊት እንደ ምናምን ነው የሚቆጥረን። እሱ እኮ ነው ክቡር አድርጎ የፈጠረን፣ ክቡር አድርጎ የቆጠረን እንጂ ከፈለገ ኢሳያስ ደግሞ ይመጣልህና አሕዛብ በገንቦ እንዳለ ጠብታ ናቸው ይላል። ምን ጠብታ ማለት? እኔ እኮ ስለማታውቀኝ ነው። እኔ እኮ የአማራ ተወላጅ እንዴ የሸዋ ኦሮሞ፣ ኧረ በፍጹም እንደዚህ ነው የማይተግረው እጅ አልሰጥም ብለህ ብትል አይ ምናምን ነህ ይላል እግዚአብሔር። ፍጥረቱን ተነስቶ ማለት ነው። በኢሳያስ ደግሞ ጠብታ ነህ፣ አትንጠባጠብብኝ። እግዚኦ አይ እንዴት ነው ምን? እኔ በጣም አናዶኝ አፍንጫዬ ሁሉ በቃ አተነፋፈሴ ሁሉ ተቀይሮ ነበር ብለህ በጣም ተቃጠልኩ እኮ በጣም አቃጠለኝ ምናምን ነገር ብለህ ብትል ኢሳያስ ይመጣና ምን እንደሚል ልንገርህ። እግዚአብሔር ምድርን ያናውጥ ዘንድ በተነሳ ጊዜ ከማስደንገጡና ከግርማው ክብር የተነሳ ወደ ድንጋይ ዋሻና ወደ ተሰነጠቁ አለቶች ይገባሉ። ከዛስ እስትንፋሱ በአፍንጫው ያለውን ሰው ያለበትን ሰው ተዉት። እሱ ስለምን ይቆጠራል? ዋት ምን አልክ ኢሳያስ? እስትንፋሱ በአፍንጫው ውስጥ ያለውን ሰው ተዉት። እሱ ስለምን ይቆጠር? ምንም አይቆጠርም። ምንም አይቆጠርም በጌታ ፊት። እግዚአብሔርን ያከበረን ብራዘር፣ እግዚአብሔር አላክብር ብሎ ቢል ምናቸው ይቆጠራል? ሰው አሁን በእኔ ፊት ምንድን ነው ብሎ ይልሃል። ለዚህ ነው እኮ የገባው ዳዊት ታስበው ዘንድ ሰው ምንድን ነው አለ። ሰው ሁለት እግር ያለው በእግዚአብሔር መልክና አምሳል የተፈጠረ በራሱ በእግዚአብሔር ላይ አመፀኛ የሆነ በእግዚአብሔር ላይ የሚጓደድ ጉልበታችን ያለችው የቱ ጋ ነው? አፍንጫችን ሁለት ቀዳዳዋ ስር ያለች የምትወጣና የምትገባ ካርቦን ዳይኦክሳይድ እና ኦክሲጅን የምትባል ተዉት። እግዚአብሔር ሰውን ከምድር አፈር አበጀው የሆኑትን እስትንፋስ በአፍንጫው ልፍ አለበት ብሎ ያለው ተዉት። እሱ ከምን ይቆጠራል? ቢዘል ብትፈርጥ ምን ታመጣለች ነው? ደስ አይልም? እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። እሺ ኢሳያስ አልበቃህም? አልበቃኝም። ደግሞ ምን ልታወራ ይሆን? የቅድሙን ያወራውን አሳይሃለሁ። ግን ፌር ነው እንደዚህ ብለትን ምንም ቻለው ፌር ነው ወይ ምናምን ነገር። ሁላችን እንደ ርኩስ ሰው ሆነናል። ጽድቃችን ሁሉ እንደ መርገም ጨርቅ ነው። ሁላችን እንደ ቅጠል ረግፈናል። እንደ ርኩስ ሰው ሆነናል፣ እንደ ቅጠል ረግፈናል። በደላችን እንደ ንፋስ ወስዶናል። እግዚኦ ስምህን የሚጠራ አንተንም የሚይዝ የሚያስብም የለም። ፊትህን ከኛ ሰውረሃል፣ በኃጢአታችን አጥፍተኸናል። አሁን ግን አቤቱ አንተ አባታችን ነህ። እንዲህ ነው የሚያዋጣው ወንድምዬ፣ ትሁት መሆን። እሺ ኢሳያስ ከዛስ እኛ ጭቃ ነን። ዋት ጭቃ ማለት እንዴት ነው? ሰውን ግን እንደዚህ የምትሳደበው ኢሳያስ ጭቃ። እደግመዋለሁ፣ ኤርሚያስ የሚባል ጭቃ፣ ሰው የሚባል ጭቃ። የምን መንጠራራት ነው? ጭቃ ነን። አይ እኔማ አይደለሁም እንደ ኤርሚያስ እኔ አይደለሁም እኔ ክርስቶስ የወደደኝ እንደ ኢሳያስን ሳይወደው ቀርቶ ነው እንዴ? አየህ ጭቃ። ቆይ እንደው ከፍ አድርጌ ያመጣልሃለሁ። አብርሃምን አባት ደግሞ ጭቃ ነን። አንተ ሰሪያችን ነህ፣ እኛም ሁላችን የእጆች ስራ ነን። የእጅ ስራ የሆነ አስተያየት መስጠት አለበት እንዴ? አይችልም። ምን መብት አለውና? ምን መብት አለው? ጭቃ። አዎ ጭቃ።
ማለት ጭቃ ማለት ከአፈር የሚለቆጥ አንቺ እሱ ነሽ። አንተና እኔ እሱ ነን። ከምድር አፈር እንደዚህ እጆቹ ናቸው የሰሩን። ኢዮብ እንደሚናገረ እጆች ሰሩኝ ለወሱኝ ብሎ እንዳለ ሃሌሉያ። ጭቃ የአዳም ዘር በሙሉ ጭቃ አፈር እና የተመሰገነው ጌታ ያከበረን ጌታ እንዴት ማክበር እንዳለብን ይገባናል ማለት ነው። ያው ጌታ ምናምን ነገር ብለን እሱ ፊት አንጀምርም። ጉሮሮአችንን ጠርገን እርስ በርስ ልንነጋገር እንችላለን እንጂ ጉሮሮሽን ጠርገሽ በጠዋት ተነስተሽ ባገኘ ልክ ነበር ምነግርህ ጸሎቴን ስንት ዘመን አጣለኝ የማለት መብት የለህም፣ የለሽም፣ የለኝም፣ የለንም። ጭቃ ትላለህ እንዴ አንተ? እግዚአብሔር ሰው አይደል እንዴ? ኢሳያስ ግን እንዴት እንደዚህ ነው የምትናገረው? ለሰው ግን እንደዚህ ሪስፔክት የሌለ ቆይ ራሱን በእግዚአብሔር ፊት ምን ብሎ እንደቆጠረ ታላቅ አባት ላሳይህና በደንብ ተስፋ ላስቆርጥህ ማለት ነው። ማለት ሰው መሆንህን አውቀህ ጌታን በትልቅ እንድታከብር ዝቅ እንድትል ማለት ነው። ምን አለው? ምን አለው? 50 ጻድቃን በከተማይቱ ውስጥ ቢገኙ ሁሉን ታጠፋለህን አለው። ከተማይቱንስ በእርሷ ስለሚገኙ 50 ጻድቃን አትምርም አለው። ይህ ከአንተ ይራቅ፣ ጻድቁን ከኃጢአተኛ ትገድል ዘንድ ጻድቁን እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ከአንተ ይራቅ አለው ጌታን። አየህ፣ በትህትና እንደዚህ መናገር ጥሩ ነው። እግዚአብሔር እስከዚህ ድረስ ያወራል። ጌታ እንደ ወንድም ሆኖ የቅርብ ወዳጅ፣ ከወዳጅ ልጅ የሚጠጋጋ ወዳጅ ሆኖ አድራጎት ከአንተ ይራቅ። የምድር ሁሉ ፈራጅ በቀን አይፈርድምን አለው። ይፈርዳል፣ እንዴ ይፈርዳል። እግዚአብሔርም በሰዶምና በከተማይቱ ውስጥ 50 ጻድቃን ባገኝ ስፍራውን ሁሉ ስለ እነርሱ እምራለሁ አለ። አብርሃምም አለ። ይኸውልህ አብርሃም ደግሞ የሚናገረውን ጭራሽ ተስፋ የሚያስቆርጥ ንግግር። ኢሳያስ ጭቃነን ብሎ ያለውን አብርሃም ደግሞ ምን ብሎ ይላል? ስለ ራሱ ያለው መረዳት። አብርሃምም መለሰ፣ እኔ አፈርና አመድ ስሆን በቃ ይሄ ትልቅ አባት የተስፋ ቃል የተሸከመ ኢየሱስ ከሱ ዘር የመጣ አባት ምንድነኛ አለ? በእግዚአብሔር ፊት ሲታይ አፈርና አመድ። እኔ ጌታዬ ስላከበረኝ እንጂ ይኸው የአብርሃም የአባቴን ቃል ደግሜ እላለሁ፣ ለትህትና አይደለም፣ የእውነቱን። ጌታዬ ኢየሱስ ሆይ በአንተ ፊት እኔ አመድና አፈር ነኝ፣ ግን ይህንን ሰው አከበርከው። አፈርና አመድ የሆነ ከወደቀበት ከዛ ያነሳው ከአመድ ስፍራ አንስተህ ከትቢያ አንስተህ ሰው አረከኝ። ከአፈር ሰርተህ በመልክና በአርያ ፈጥረኸኝ በበደልና በኃጢአቴ ሙታን ሆኜ በዛው ልጠፋ ሲገባኝ መጥተህ ወደኸኝ ሕይወትን ሰጠኸኝ። ብዙዎች እኮ እኔ ነቢይ እንትና በሚባል በኩል የተነገረልኝ የተስፋ ቃል አለ፣ እኔ ራሴን እንዳመድ እንዳፈር አልቆጥርም ይላል። እግዚአብሔር ልጆች ብሎ ስለቆጠረን ነው እንጂ ማንነታችን ይሄ ነው መነሻ። እግዚአብሔር ሰውን ከምድር አፈር አበጀው። ለትህትና የተነገረ ቃል አይደለም፣ ሪያሊቲው ያ ስለሆነ ማለት ነው። አመድና አፈር የፈለገ እግዚአብሔር ያዕቆብን ምን ብሎ ይጠራዋል? ይሽሩን ብሎ ይጠራዋል። በቁርምጫ ስም እስራኤል ብሎ ይጠራዋል፣ ስም ቀይሮለት። ያዕቆብ ነበር የመጀመሪያ ስሙ። ያዕቆብ ተብሎ ተጠራ። እግዚአብሔር መጣና እስራኤል ተብለህ ተጠራ አለው። ከዛ ደግሞ አልበቃውም። ሰው ሲወድ እግዚአብሔር የቁልምጫ ስም ሲጠራ ይሽሩን አለው። ግን ያዕቆብ የሚባልም እስራኤል የሚባል ይሽሩን የሚባል ምንድን ነው? በሱ ፊት አንተና እኔ በሱ ፊት ልጅ ሲያደርገን ዋው አባ ብለን ምንጠራበትን የልጅነትን መንፈስ የሰጠንን ስታቅ
በነቢያት መጽሐፍ ላይ ነውር አይደለም እንዴ? የተጠቀሙበትን ቃል አብርሃም አፈር፣ አመድ፣ ያዕቆብን ትል፣ ኢሳያስ ጭቃ፣ በኤርምያስም ወደ ሸክላ ሰሪ ቤት ሸክላም ከጭቃ ነው የሚሰራው ከአፈር። ጭቃም ብሎ ሲል አፈር ነው እያለ ነው። ትልም ሲል ያው ምንም አቅም የሌለን ሙትቻዎች ነገር ነን ያለ እግዚአብሔር። አመድና አፈርን ብሎ ሲል ጥንቱ ፍጥረታችንም የተሰራ ነው ከአፈር ስለሆነ እነዚህ ሁሉ የእግዚአብሔር እጅ ስራ የሆነው ሰው በእነዚህ ተመስሏል። ይህን ሰውን ታስበው ዘንድ ምንድን ነው አለ። ዳግዬ ይሄ ገብቶት ይመስለኛል ከመዝሙረ ዳዊት ላይ ዘመረ ያኔ ማለት ነው። ኧረ እኔ ማን ነኝ ቤቴስ ምንድን ነው ከጣሪያዬ በታች ኢየሱስ የገባ። ኧረ እኔ ማን ነኝ ቤቴስ ምንድን ነው ከጣሪያዬ በታች ኢየሱስ የገባ። ምሕረት የበዛለት ሰው ይቅር ያለው ደግሞ ያየ ቸርነቱን እንደኔ ያለ ማነው? እኔማ ሞተ ስባል ያለው። ዳግዬ ስራ ላይ ሊሆን ይችላል ብዬ ነው። ትችላለህ እንዴ ዳግዬ? ብዙ ጊዜ ስራ ላይ ስለማይበይ ሰዓት አንዴ ዘምሮልናል። ከፈለገም ይዘምራል፣ ካልፈለገም ካሴቱን ከፍተዋለን። ምሕረት የበዛለት